አንተ የራስህ ገንዘብ ፋብሪካ የለህም፣ አገልጋይ ነኝ ብለህናል። ስለዚህ አገልጋይ ከሆንክ ያ ገንዘብ የሚመጣበት ምንጭ አለው ማለት ነው። አይተሃል። ስለዚህ ከየትም አምጣው ከየትም እነዛን ሰዎች ዘይት የምትሰጥበት አሰጣጥ ልምምድህም ሰዎቹ ፈልገው የሚመጡት ነገርም ዘይቱን የምታመጣበት ሶርስም ሙሉ በሙሉ መጽሐፍ ቅዱሳዊ አይደለም። አለቀ። ስለዚህ አንተ ይሄንን ልምምድ መተው ነው ያለብህ። ባጭሩ ይሄን ልምምድ መተው ነው ያለብህ። ህዝብህን እኔ ምን እያስተማርከው ነው? እሺ ከዘይት ሌላ ምን እያስተማርከው? ህዝብ ቤዚክ ዶክትሪን ያውቃል ወይ? እንደ ፕሮቴስታንት ቤዚክ የሆነ ዶክትሪን ያውቃል። ይሄንን ሌላ ጊዜ እንደው ስለ ትምህርት እንደው ብናወራ ትምህርት ላይ ልክ ዘይት ፍለጋ እንደሚመጡት እንደዛው ትምህርት ፍለጋ ሰዎች ሲመጡ ካንተ ያንን ያገኛሉ የሚለውን ነገር ሌላ ጊዜ ብናወራ ጥሩ ነው። ስለ ዘይት እዚህ ፕሩቭ ልታደርግለት የምትሞክረው ህዝብ የለህም። በቃ አለቀ። እዚህ መሆን የሚችል ነገር አለ። ስህተት ነው አለቀ። ግን አሁን እኛ እንደው እኔ አቤላ ጆ ምናምን እዚህ ያላችሁ በሙሉ ወንድማችን ህዝቡን ምን ያስተምረዋል የሚለው ነገር ላይ ቢተኮር ነው ጥሩ። ይሄኛው ንስሐ መግባት ነው ያለበት፣ መተው ማቆም ነው ያለበት። አለቀ። ብዙ ረጅም ሰዓት ማውራት ራሱ የለብንም። ነግረነዋል። መጽሐፍ ቅዱስ ላይ እንደሌለ ራሱ ነግሮናል። አለቀ። ስለዚህ ማቆም ነው ያለበት፣ መተው ነው ያለበት። ግን አሁን ህዝቡን ያስተምረዋል። የሚያስተምረውስ ምንድን ነው? ቤዚክ ዶክትሪን ስለ ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድህነት፣ ነገረ ፍጻሜ በደንብ ያውቃል ወይ የሚያስተምረው ህዝብ? እሱ የሚያስተምረው ህዝብ እሱ የሚያስተምረው አስተማሪው ራሱ ያውቃል ወይ? ራሱ ታስተምራለህ ወይ የሚለውን ጥያቄ ብንጠይቀው ነው የሚሻለው። ዘይቱ ላይ ቢያቆም ነው የሚሻለው። ጆ ከዚህ በላይ ባይሄድበት ጥሩ ነው። እሺ ቴንክ ዩ ቃሌ። ስላሴ አምናለሁ። ዛሬ ምንድነው ግን በጥያቄ ፒኤችዲ ዲግሪ አይደለም ፕሮፌት ነገራችን አንደኛ ስላሴ ለማመን ፒኤችዲ አይጠይቅም። አንዴ ኦይ ወንድማችን በነገራችን አትጠይቀኝም። እኔ አትጠይቀኝ። የቤቱ ባለቤት ነው። ኦይ አትበል አንተ ማንነትን አሳውቅ መጀመሪያ። አረጋጋው እንዴ አንተ ተረጋጋ መጀመሪያ። በትምህርተ ሥላሴ ታምናለህ? ፕሮፌት ወይ አቡነ ወይ ወንድም አለ ከዚህ ውስጥ እኮ ምናልባት መጸለይላቸው ሰዎች ምናምን ተከትለው ይገባሉና አንደኛ እንትን እዚህ ጋር ማንም ለጀጅ ለማድረግ አይደለም። እንደው በክርስቶስ ቤተክርስቲያን ውስጥ አንድ አካል አብረን ካለ እንትን ማድረግ አለብን፣ ማጥራት አለብን። አንዳንድ ጊዜ ፕሮፌትም አፖስትልም ነን ብለው የሌላ ቤተ እምነት ሰዎች የወንጌላውያን አማኝ አጥር ውስጥ ይደበቃሉና አንተ ራስህን ብታጠራ ለሚያገለግሉም ሰዎች ህሊና ነጻ ታደርጋለህ እንጂ እዚህ ጋር ማንም ሰው አይሸልምህም፣ የሚነጥቀህም ነገር የለም። እንደው በትህትና ይሻላል ማለት ማናችንም እዚህ ጋር ስልክ ነው ያለው። ማንም ሰው ማንንም መጥቶ የሚነካበት ነገር የለም። ስልክህን አጥፍተህ መውጣት ትችላለህ። ማንም አስገድዶ አይደለም የገባ ከሆነ መጠያየቁ ክፋት የለውም። ገባ? ምናልባት ሚስ አንደርስታንድ ያደረከው ፖይንት ካለ ቃልም ጆም ሊያስረዱክ በጎደለው ማለት ነው። የጎደለ ነገር ካለ ይሞላሉ፣ እነሱም የጎደላቸው ነገር ካለ ትሞላላቸዋለህ። በቃ በዛ መንፈስ እናወራ፣ እንማማርበት እና በጤነኛው መንገድ ብናወራ ይሻላል። እና ቀጥሉ። ምናልባት ኦፌንድ አድርጌ ከሆነ በጣም ይቅርታ። እንደዚህ ነው የማወራው እዚህ ጀስት እንደዚህ ነው። አይ ያለው የሌለው ከሰማይ ምድር ነው ጥያቄ የምታነሳው። አንዴ ከውሃ ከዘይት በስላሴ ጋር ገባ። በስላሴ ዘይቱን ተው ነው። አሁን በስላሴ ታምናለህ ወይ? አሁን አቤላ ባለህ መንገድ ነው። በቃ ለኛ ዋናው ነገር ትምህርት ስለሆነ ትምህርት ላይ ደግሞ አሁን እያወራን። ስለዚህ በትምህርተ ሥላሴ አንተ ታምናለህ? ግን በነገራችን አንደኛ ደግሞ እያወራው እንትኑን አንተም ጠይቀው እሺ፣ መልስለትና አንተም ኦኬ። አንዴ መልሼ እደውላለሁ። ሶሪ አንዴ ቆይ እደውላለሁ። ልጁን ልክ ያለው አንዴ። እሺ ጠይቀው። እሺ ወንድማችን ለጥያቄ ቾኮላል፣ ጠይቀኝ እናውራ። እሺ እኔ የምሄድበት ቦታ በነገራችን ትቻለሁ። ደስ ስላላችሁ እውነቴ ነው። በነገራችን መንፈሳዊ አገል ፖለቲካ አይደለም አይደል? እዚህ ወንጌል ጉዳይ ስለሆነ ደግሞ በአፕሪሺየት ነው። ምክንያቱም የሄድበት ጉዳይ ትቼ ነው እዚህ ማወራው። ደስ ይለኛል። በእኔ ውስጥም ችግር ካለ ይውጣ፣ በአንተ ውስጥ ካለም ችግር ይውጣ። ይህ መጽሐፍ ቅዱሳዊ የሆነ ነገሮችን ሁሉም እናስወግዳለን። አይ ነው እናወራበት። ኦኬ ጠይቀኝ፣ ጥያቄ ካለ ወንድማችን እናወራ። በጣም ጥሩ። እሺ ቴንክ ዩ። በስላሴ ታምናለህ ፕሮፌት? በስላሴ አምናለሁ። ጉድ። ስለዚህ እዚህ ሁላችንም ስላሴ አማኞች ነን። ስለ ስላሴ እስቲ የምታምነውን ትንሽ ነገር ንገረን። አንድ ደቂቃ ወሰድን። ስለ ስላሴ
ስላሴ እኔ ማምነው አንደኛ ከተሳሳትኩ በነገራችን ሪካርድ እንዳይደረግ ከታች በኩል አይታችኋል። ተዘጋጅቶ ነው ያለው ሪካርድ ለማድረግ ሪካርድ ተራርመን ነው የምንተላለፈው። ምንም አታስብ። ሪካርድ ለማድረግ እጆቹ ራሱ እና አንደኛ ስላሴ እንደ አንድ ቤተክርስቲያን መስራችና ባለራዕይ ወይ ደግሞ ስላሴ ትምህርት እቀበላለሁንም አምናለሁ። የክርስቲያን የኛ ዶግማችን ነው። ምን ስላሴ ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው ብዬ አምናለሁ። እግዚአብሔር አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ የስላሴ ሶስተኛ አካል ብዬ አምናለሁ። ስላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሶስት አካል በአንድ ማንነት የሚገለጥ አምላክ ነው ብዬ አምናለሁ። ከዛ በመቀጠል ደግሞ ያለው ስለ ክርስቶስ ወይ ደግሞ ስለ እግዚአብሔር አብ፣ ስለ ወልድ ያለው ጥያቄ ካላችሁ ሌላ ጥያቄ ማንሳት ይችላላችሁ። እሺ፣ በአንድ ማንነት ብለሃል። ማንነት ስትል ምን ማለት ነው? አንድ ማንነት ማለት አንድ ማንነት ስትል ምን ማለት ነው? ያ አንድ ማንነት ብዬ ስለ ሪካርድ የምታደርጉ ሰዎች ሪካርድ አይደረግም አልተባለም እንደ ለምዶ ሪካርድ የምታደርጉት? አረ እያደረጉ አይደለም እንዴ? ሪካርድ መደረጉ በምን አወቅ? ፕሮፌት ይኸው በሌላ ስልክ ኖ ሪካርድ ቢደረግም ባይደረግም ኖርማል ነው። ግን እዚህ ጋር ሪካርድ ከሚደረገው ካንተ የቃላት ስህተት በላይ ሪካርድ የማይደረገው የኖረ ስህተት ነው አስቸጋሪ የሚሆነው። ስለዚህ ምን ቢያውቁ አያደርጉም ነበር። ከታች ላይ ሰዎች ይሳሳታል። ይሄ መሰረታዊ ጉዳይ ስለሆነ የህይወትና የሞት ጉዳይ ስለሆነ አሁን አንተ ጋር የሚመጡ ሰዎች ይሄንን ትምህርት ከሳቱ የዘላለም ህይወትን ያጣሉ። ገባ? ይሄንን መረዳታቸው የተንሻፈፈ ከሆነ እግዚአብሔር ጋር ይጣላሉ። ያንን ነው እንጂ ማሰብ ያለብን በዛ በቀጥታና ወደ መልሱቶ ሪካርዱን ተዋቸው። ምንም አያገኙም ሪካርድ አድርገን ምንም። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ ማንነት ላይ ነው። አንድ ማንነት ስትል ምን ማለትህ ነው? ጥያቄውን ላስታውስልኝ። ያ ጌቹ ቁልፍ አለ ልጆች መተውሰድ ስለዚህ እግዚአብሔር አብ ስልክ ስለገባ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንደኛ እግዚአብሔር አብ አባት ነው። ወልድ መንፈስ ቅዱስ ወልድ የስላሴ ሁለተኛ አካል ነው። መንፈስ ቅዱስ ደግሞ የስላሴ ሶስተኛ አካል ነው። እግዚአብሔር አብ አካል አለው፣ እግዚአብሔር ወልድ አካል አለው፣ እግዚአብሔር መንፈስ ቅዱስ አካል አለ ብዬ የቤተ ክርስቲያን ምእመናን አስተምራለሁ። እግዚአብሔር አብ ዘላለማዊ አምላክ ነው ብዬ አስተምራለሁ። እግዚአብሔር ወልድ ዘላለማዊ አምላክ ነው የነበረ ያለና የሚኖር ብዬ አስተምራለሁ። ለዚህ ማረጋገጫ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2:10 ላይ ሁሉም የሚያውቅ እንደሆነ አብ ሁሉም ያውቃል፣ መንፈስ ቅዱስ ሁሉም ያውቃል፣ ወልድ ሁሉም ያውቃል ብዬ አስተምራለሁ። በመጽሐፍ ቅዱስ መሰረት ስላሴ ሁሉም የሚችል ነው። ሁሉም ይችላል። ወልድ ሁሉም ይችላል፣ መንፈስ ቅዱስ እንዲሁም አብም ሮሜ መጽሐፍ ምዕራፍ 15-19 ላይ ይናገራል። ስለዚህ መንፈስ ቅዱስ ወይም ወልድ ወይም አብ አካል አላቸው ሳይሆን አካል አለው ወይ ያስተምራል። እግዚአብሔር አብ አካል አለው፣ እግዚአብሔር ወልድ አካል አለው፣ እግዚአብሔር መንፈስ ቅዱስ አካል አለው ያስተምራለው። አካል አለው ማለት ደግሞ ምን ማለት ነው? ስልክ እየረበሸ ነው። እንግዲህ አካል አለው ማለት አካል አንድ ነገር አካል ካለው እውቀት፣ ፍቃድና ስሜት አለው። ለዚህ የመጽሐፍ ቅዱስ ማረጋገጫ ነህምያ መጽሐፍ ምዕራፍ 9:20 ላይ እውቀት እንዳለው ይናገራል የሥላሴ ክፍል። ሁለተኛ ደግሞ ፍቃድ እንዳለው ሐዋርያው ጳውሎስ ለአንደኛ ቆሮንቶስ 12 ላይ ሲጽፍላቸው 12:11 ላይ እንዲሁም ለሮም 8:16 ላይ ፍቃድን
በመንፈስ ቅዱስ ፍቃድ አማኝ ይመራል። ይሄንን ማረጋገጫ ከዛ እናገኛለን። ስለዚህ አካልነቱ ቅድም የጠየቀው ወንድማችን ስሜት ይውቀትም አለው ፍቃድም አለው። ለማ ለአብ ለወልድ ለመንፈስ ቅዱስ እንደዚህ ብዬ አስተምራለሁ። መንፈስ ቅዱስ አሪፍ ችግር የለውም። የጠየቁ አሪፍ ነው። አደሚኒመም ጥሩ ነው። በኋላ ምልህ ነገር ይኖረኛል። አንተም ልጠይቀኝ ትችላለህ። ግን አንድ ማንነት ስትል ምንድነው በዛ ውስጥ እየነገርከን ያለው? ወይም ደግሞ አንድ ማንነት ማለት ምን ማለት ነው? ኦኬ አንድ ማንነት ማለት አንደኛ ምን ማለት ነው? አይ ቲንክ ስላሴ ትምህርት በነገራችን ስላሴ ትምህርት ብዙ አይነት አስተምሮ ወንጌል አማኞች ሆኖ ወንጌል አማኞች የተፈራረቀ ትምህርት ያለባቸዋል። ይሄ የታወቀ ጉዳይ ነው በነገራችን ስላሴ ትምህርት ውስጥ ላይ ግን እኔ ከመጽሐፍ ቅዱስ ሁኔታ ካየሁበት ስላሴ ትምህርት ላይ አንድ አካል የምለው ምናልባት ስህተት ነው ልትወት ይችላላችሁ። ነገር ግን የራሱ አስተምሮ እንዳለ አንድ አካል አለው። አንድ አካል የምለው የክርስቶስ ስላሴ ውስጥ አንድ አካል የሚባል ነገር የለም። አንድ አካል ቆይ አሁን የጠየቀው ጥያቄ ስህተት ይሁን እውነት ይሁን በመላው ጋር ይመጣሉ። አሁን በነገራችን አንድ ነገር ልንገርህ፣ ስህተት ሲያወራ ያችን ስህተትን ነጥላችሁ ለማውጣት አትቸኩል። አይደለም ረጅም ከሄድ እንደሱ አይደለም ፕሮፌት ላስረዳህ። እኔ ለምንም ጌታ በሚያውቀው በጣም በየዋህነት ነው እየጠየቅኩ ያለሁት። ግን አንድ አካል ብለህ ከቀጠልክ ማለት ነው አንድ አካል ብለህ ከቀጠልክ እንትን ሌላው ስብስብ ነገር ውስጥ ይገባና እንትን ያደርጋል። ስላሴ ውስጥ አንድ አካል የሚል የለም። አንድ ማንነት ነው ቅድም ያልከንና አንድ ማንነትን አብራራለን። አንድ አካል ቅድም ተናገር ያለው አካል ሶስት ነው ብያለሁ። በሶስት አካል አሁን አንድ አካል ስላልክ ነው ከሰከንድ ቤት አንድ ማንነት ቅድም ተናገር ስላለብኩ ምን አለባል። ቆይ ኮሜንታተሮች ግን ምንድነው ወንድማችን የሚያውቀውን ያህል እንዲያስረዳ እናንተ አትጻፉለት። 4 ነው 5 ነው 6 ነው 1 ነው እያላችሁ አታሳስቱት። አንተ ኮሜንቶች የሚጽፉትን እንደ አምነ እንዳታወራ እንዴ ጆ እነሱ ልክ ናቸው። እንደውም እንዴ ምን ያልክ ነው? እኔ በእነሱ ነው ልክ ሲጀመር ኮሜንተሪ እዚህ ማንም ስራ ፈት ነው እዚህ ቁጭ ያለው። በነገራችን እዚህ የተወሰነ ሰው ነው እንጂ ሁሉ የፕሮፌትና የአገልጋይ አሳዳጅ እዚህ ቁጭ ብሎ ያለው። እሺ ቀጥል። ለትምህርት የገባ አይደለም ይሄ ስለቱን ለማግኘት ነው። አይ በቃ ኮሜንቱን ዘግተናል። አሪፍ ነው። በቃ ተውት ያለሉም እኔ ያንተ መሳብ ሌላ ነገር መሳደብ ሌባበል አጭበርባሪ አይ ዶንት ኬር አይ ኢት ዳዝ ማተር ፕሮፌት ቆይ እዚህ ከኔ ጋር ብቻ አውራ አንድ ማንነት የሚለውን ብቻ አብራራ ችግር የለውም ተው ይላል አንድ ማንነት የሚባል ነገር አይደለም ምን ሆነ ነው እሺ አንድ ያልከው ምን ነው እሺ ችግር አለበት አንተ ራስህ ነው አንድ ማንነት ስትል ነበር ቅድም ምን ማለት ነው አንተ አንድ ማንነት ማለት ቅድም ሶስት ማንነት ተናግሬ ያለው አንድ ማንነት ከየት አመጣ አንተ እሺ አንድ ያልከው ምን ነው እሺ አንድ ማንነት አንድ ሶስት አካል ብዬ ስለማንነቱ ቅድም ስልናገርበት እንደገና ቀየርከው አይደለም አንድ ማንነት ያልከው እኮ አንተ ነህ በኋላ ትሰማዋለህ ያልከው ነው ይኸውልህ አንድ ማንነት ያልከው አንተ ነህ ግን አሁን ተውና እሱን በሶስት አካል አልከነ እሺ አንድ ምንድነው አንድ ያልከው ነው እሺ አሁን ሊቀጥል እሺ ያለው የጠየቀው ያለው ሊቀጥል ኦኬ አንድ ያልከው ምን ነው እሱ አጠቃላይ አሁን የምንማረው ወይም ያስተማርኳቸው የነበርኩት እስቲ ነው የቤተ ክርስቲያን ምእመናን ሳስተምር የነበርኩት አስተምሮ የነገረ መለኮት ዶክትሪን ላይ አሁን ያለው እናንተ ባነሳችሁበትን ሐሳብ ነው ያብራራሁላችሁ ያለው አይደል ይሄ ነው አይደል ስተት ካለ ኦኬ ይሄ አንድ ያልከው ምን ነው ያልኩህ ፕሮፌት አንድ ያልከው ንገረን ነው አሁን ላውራ እሺ አውራ አጠቃላይ የነገረ መለኮትን አከፋፈሉ ጋር ስመጣ ነገረ መለኮት ወይም ደግሞ ቴዎሎጂ ስለ ነገረ መለኮት ስንመጣ ማንነቱን የክርስቶስ ኢየሱስ ለምሳሌ የክርስቶስ ማንነት ጋር ስንመጣ የክርስቶስ ማንነት ማለት ምን ማለት ነው የምለው ከመጽሐፍ ቅዱስ ስንመለከት ለምሳሌ እኔ አሁን የክርስቶስ ማንነትም ብቻ አይደለም ባህሪያትም ለምሳሌ ፍጹም ሰው ፍጹም አምላክነቱን ሳወጣ ያኛው አስተማሪ የሚያስተምረው የኔው ውድቅ የሚያደርግ ነው የሱ ቻሌንጅ አያርገኝ ምንን ቀደማው እዚህ ከዚህ ከታች ቃጻፈው ዶክመንት ላይ አንድ ያልከው ምኑን ነው የሚል ነው ፕሮፌት እሱ ላይ ያተኩር አንድ ያልከው ምኑን ነው ሶስት አካል አልከን እሺ ሶስት አካል ከዛ አንድ ያልከውስ ምኑን ነው አላልኩም አንተ ነው ያነሳው እሺ በስላሴ ውስጥ እሺ ስላሴ ሶስት አካል ነው አይደለ አንድ የሆኑበት ነገር አላቸው በስላሴ አንድ የሆነበት ነገር አለው ምን አዎ አለ
እሱ ምንድነው? በስራው በአገላለጡ በስራው በአገላለጡ ለምሳሌ የኢየሱስ ክርስቶስ የስራ the work of Christ ይባላል። የስራ አገላለጥ ላይ ስላሴ በስራ አንድ ነው ፕሮፌት? ስላሴ በስራ አንድ ነው ስላሴ? አዎ አንድ ነው ማለት ነው አይደለም። የክርስቶስ እንደገና ይሄ ሰብአዊነቱን በተመለከተ ነው ማለት አሁን የክርስቶስ ስለ ክርስቶስ አይደለም ስለ ስላሴ ነው የጠየቅኩት እኮ። ክርስቶስ ስላሴ ነው። ክርስቶስ ከስላሴ ልትነጥል አትችልም ነው። ስታወራ እኮ ስላሴ ክራይስትን ተናግረሃል ነው አትነጥለው። እሺ ስላሴ ክርስቶስ ራሱ ስላሴ ነው። እኔ የጠየቅኩ ስላሴ አንድ የሆነበት ነገር ምንድነው ነው። ስለዚህ በስራ አልከኝ። ክርስቶስ የሆነበት ምክንያት ኮሜንተሪ ማንበብ እኮ አያስፈልግም። ስላሴ ሲጸልይ ስታመሰግን እግዚአብሔሮች ሆይ አትልም፣ እግዚአብሔር ነው የምትለው። ሶ ስላሴ ጠርታል። አንድ የሆነበት ምክንያት በዚህ ነው እኮ። አንድ የሆነው በምን ሆኖ አልከኝ? ከዛ አሁን ሲውስ አታወጣም ነው ፐርሰናል ክርስቶስ ይወጣል አይወጣም አይደለም። እኔ ስለ ስላሴ ነው የጠየቅኩት። ስላሴ አንድ የሆነው በምንድን ነው? አልመለሰም። ሌላ ሰው ይጠይቀኝ። እሺ ና ጆ ጠይቀው። ስላሴ አንድ የሆነው በምንድን ነው? ለእኔ አይመልስም፣ ለአንተ ይመልስ። እሺ ጥያቄው አንድ ስለሆነ ስላሴ አንድ የሆነው በምንድን ነው? ፕሮፌት ምን እኔ እኮ እንትን ከፈለ እንዳስተማርከኝ እኮ ነው ጥያቄ። እንደዚህ ስጠይቅህ በአግባብ ነው እንጂ ወታደር ነህ አንተ። ያው የመጽሐፍ ቅዱስ አዋቂ ከሆንክ ወታደር አይደለም ማለት ነው። ክራይስት ሲያስተምር እንደዚህ ያጣደፈ አይደለም። ግባ ውጣ ፍለት እንደዚህ ያለ አይደለም። አላጣደፈ። ኧረ እጁ ወደ ጥያቄው ላይ አንተ ጠይቀው፣ ግን የእሱን ቀጥታ ጥያቄውን ይመልስ። እሺ መልስልኝ ፕሮፌት። ሚውቱን አንሳውና ስላሴ አንድ የሆነው በምንድን ነው? አንድ ብለህን ስለነበረ ነው። ፕሮፌት ሚውት አድርገሃል። ወንድማችን ኮሜንቱን ክፈቱላቸው፣ ችግር የለም ይብቃቸው። አይ እሑድ ዘይት ከሚሰጣቸው አሁን ስላሴ ቢያስተምራቸው አሪፍ ነው። መጥቶ አንደኛ እያወራን ያለው ስለዚህ ቅድም ስለ አካል አውርቻለሁ። መጽሐፍ ቅዱስ የሚል ወንድማችን ፕሊስ ብያለሁ። ላስፈራራክ አይደለም። በወንጌል ላይ ተጽዕኖ ማድረስ አትችልም። አንድ አገልጋይ ፐርሰናሊ አታቀኝም፣ አላቀህም። ኧረ ጥያቄው መልስ። ቆይ ጥያቄ መልሳለሁ። የቤቱ ባለቤት ጆን ነው፣ እሱ ይጠይቃል። ሌሎቹም ደግሞ እንደዚህ በአግባብ ቅንድብ እንደ ወንድማችን የሚጠይቁኝ ካሉ ስላሴ አስተምሮ እየነገርኩ ነው። የማስተምራቸው አስተምሮ ደግሞ እያሳየ ነው። ግዴታ አለብኝም። ቅድም እኮ አቤል ተናግሯል። ዘግቼ መውጣት እችላለሁ። እኔ እኮ በራሴ ፍላጎት ነው እያወራ ያለው። ሶ ልታጣድፈኝና የፖሊስ ጥያቄ አንተ እኮ ሚሊሻ አይደለህም። የምታነሳው ሀሳብ በመጽሐፍ ቅዱሳዊ መሰረት እንደ አንድ አገልጋይ ቆይ አንዴ እሱን ተው በቃ። እኔ እናንተ እናውራ። አሁን ስላሴ አንድ ነው የምትለው በምንድን ነው? ኦኬ ያወራውን ቅድም ተናገር ያለው ስላሴ አብ ወልድ መንፈስ ቅዱስ አካላቸው ተናግረ ነበር ቅድም። ሶስት ማለት አንድ አካል ማለት ሶስት አካል በአንድ መንፈስ የምለው አንድነቱ በምንድን ነው? ወይ የነገርኩህ እኮ ነው። በስራው አንድ ነው። በስራው አንድ ነው። መጽሐፍ ቅዱስ ክፍል ስንመለከት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 16:8 ላይ እንዲሁም በዘዳግም መጽሐፍ ምዕራፍ 6:8 ላይ እግዚአብሔር አንድ አምላክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የሚለው ይናገራል። አንድነቱን ስናገር እግዚአብሔር አብ ወልድ መንፈስ ቅዱስ አምላኮች አይደለም፣ አምላክ ነው። አንድነቱ በስም አንድ ነው፣ አምላክ። ሆኖም ግን በሶስት አካል የሚከፋፈል አንድ ማንነት ሶስት ማንነት የያዘ አንድ አምላክ ማለት ነው። አንድ አምላክ ሶስት ማንነት ይዞታል።
ስለዚህ ቅድም ስለ አካሉ ተናግሪያል። ለምሳሌ ጌታ ኢየሱስ ክርስቶስ ከጥንት የነበረው የእግዚአብሔር ወልድ ሥላሴ ሁለተኛው አካል ብዬ ተናግሪያል። ይሄን ጌታ ኢየሱስ ክርስቶስ የግሪክ ቃል ላይ ክርስቶስ ጓሜው የተቀባ ማለት ሲሆን ሐዋርያው ሥራ መጽሐፍ 2:16 ላይ ይናገራል። አጠቃላይ ትርጉሙ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነበትን በማቴዎስ ወንጌል 16:16 ላይ ይገልጻል። ስለዚህ ሞቱን አሸንፎ ተነስቷል ብሎ ሲናገር ማቴዎስ ጽፎለታል። ሞቱን አሸንፎ የተነሳው በማሰብ ማን ነው? ሞቱን አሸንፎ የተነሳው ክርስቶስ ነው። እሱ በክብር አርጓል። ሐዋርያው ሥራ መጽሐፍ ምዕራፍ 1:9 ላይ በታላቅ ግርማ ይመጣል የሚለው ደግሞ ራእይ 1:7 ላይ የሚናገረው መልእክቱን አንድነቱን የሚናገረው አንደኛ ቆሮንቶስ 8:6 ላይ መንፈስ ቅዱስ ልክ እንደዛው መንፈስ ቅዱስ ልክ እንደዛው አምላክ ነው ብዬ ተናግሬያለሁ። ይህ መንፈስ ቅዱስ ደግሞ የራሱ አካል ያለው አምላክ ነው ብዬ አስተምራለሁ። እግዚአብሔር ራሱ የተሰጠ ዓለምን ስለ ኃጢአት የሚወቅስ ፕሮፌት በጣም ይቅርታ፣ እሺ ይቅርታ፣ የመንፈስ ቅዱስ ስራውን አንድነቱን የሚያሳየው በስም ክሊር እንዲሆን አንተ የወንጌል አማኝ ስለሆንክ የወንጌል አማኝ ነኝ ስለምትል ክሊር እንዲሆን እየጨረስኩ ነው። በጆ አይደለም እንትኑን ነው ይኸውልህ የጠየቅን ምንድነው አንድነቱ በምንድነው ነበር? በምንድነው ሥላሴ አንድም በማንነት አንድ ነው ስትል ነበረ። ቀደም ተናግሬያለሁ እኮ አንድነቱን በማንነት ነው ስላልከኝ አንድነቱ በምንድነው? አንድነቱ እኔ ቀደም ተናግሬያለሁ። ለምሳሌ አካል ያለው ነገር ዕውቀት፣ ስሜትና ፍቃድ አለው ብዬ ተናግሬያለሁ። ሰው ዕውቀት፣ ፍቃድ፣ ስሜት ለምሳሌ እኔም ጆኒ ብዬ ተጠራሁ በኋላ ነው ከመጥራቴ በፊት አታውቅም አልሰማም ነበር። አካል ተረዳና ወልድ መንፈስ ቅዱስ ሲናገር አብ ሲናገር ወልድ ቀድሞታል ይሰማል። ወልዱ መንፈስ ቅዱስ ከተናገረ በኋላ ለሁሉም ሰማው አንዴ ይናገረው። አንድነቱ የሚያሳየው ቅድም ተናገር ስሜት፣ ዕውቀት፣ ፍቃድ አንደኛ ቆሮንቶስ 12:11 ላይ ያለው ቅድም ተናግሬያለሁ። ይሄ ኮሜንት ቦታ ካልዘጋችሁ በነገራችን ምንም ሲጀመር እኔ ጆ ሌላ ጊዜ ልግባ። ተባረኩልኝ። ሥላሴ ትምህርት ሌላ ጊዜ ልግባ። አይ ቆይ የተሳሳተውን ንገረው። የተሳሳተው ነገር አንተ አትጠይቀኝም። አንተ እኔ አልጠየቅኩም። እኔ ስለ ትሪኒቲ ወይም ደግሞ ሥላሴ ትምህርት ቁጭ አድርጌ ማለት ነው ቁጭ አድርጌ አስተምራለሁ። እሺ አንተ ሰማኝ። አንተ ወይ በአጋጣሚ ወይ አድቫንስ ዲፕሎማ አለ ወይ የሆነ ቦታ ላይ ብቻ ሰንደይ ስኩል እንኳን ሳትማር ነው የመጣው። እኔ ግን አስተምራለሁ ብያለሁ። ልክ ነህ። ኧረ እኔ ምንም አላውቅም። ምንም ገና መጥቼ እማራለሁ። በጣም አመሰግናለሁ። ጌታ አብስቶ ይባርካችሁ። መጀመሪያ ግን ያረመ የተሳሳትከውን መልካም ቀን ይሁንላችሁ። ሳታርማ አይወጣ እንዳትወጣ። ቆይ አንዴ ልንገርህ ምንድነው አንተ ቤተክርስቲያንን ያክል ነገር እመራለሁ ብለህ እዚህ ጋር አሁን ሥላሴ ላይ ግራ መጋባት የለብህም። ምክንያቱም እንደ ወንጌል አማኝ ሥላሴ በአካል ሶስት ነው፣ በማንነት ማለት ነው። አንተ በማንነት አንድ ነው ብለህ ነበረ። እሱ ጋር ነው ግራ ስለገባን ስጠይቅ ነበር። ማንነቱ ሶስት ነው፣ በመለኮት አንድ ነው። ገባ? አንድ አምላክ ነው ያለ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። በማንነት ግን ሶስት ናቸው። አባት አለ፣ ልጁ አለ፣ መንፈሱ አለ። ስለዚህ ከዚህ ከሶስቱ ማንነት አንዱ ማንነት ወደዚህ ዓለም የመጣው መራት ክፈትለት ድና እየሰማኛ ነኝ። ከአባቱ ዘንድ ተልኮ የመጣ ከአባቱ ዘንድ የመጣው ከአብ የተካከለ በአምላካዊ ባህሪው አንድ የሆነ ከመንፈስ ቅዱስ ጋርም የተካከለ ነገር ግን ራሱን ባዶ አድርጎ የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ የተወለደው ከድንግል ማርያም በስጋና በደም ተካፍሎ የሴቲቱ ዘር የሆነ ስጋው ሰማያዊ አይደለ ከአባቶች የመጣ ከዳዊት ዘር የተወለደው በስጋ ከሶስቱ ማንነት አንዱ ማንነት የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ነው። እሱ ነው ሰው የሆነው ፍጹም ሰው። ጆ እኔ እኮ ተናግሬያለሁ ቅድም። እባክህ እኔ ልጁ ወንድማችን ሲያምታታኝ መሃል ላይ እንደኛ
ቅድም ነገርኩት ነው ጉዳይም ስለነበረም እየጨቆልኩ ስለነበር ነው እንጂ የክርስቶስን ማንነት በተመለከተ ጆ አንተ ቤተክርስቲያን እመራለሁ ብለህ ብዙ ህዝብ አለ ብለህ ትምህርት ላይ ትኩረት አድርገህ ሰዎች ማስተማር ሲገባ ጆን ይሄ ቅድም ተናገሬ መልሶ ያልተናገረበት ነው። እኔ ክርስቶስ ኢየሱስ ማንነት የእግዚአብሔር ልጅ መሆኑና አይደለም። ይኸውልህ ቆይ ክሊር አድርገህ እኮ ልትነግረን ይገባ ነበረ። አሁን ይኸውልህ የጎደለውን ልንሞላለን። ቅድም አቡና ያለን ሰምታል። የጎደለውን ልንሞላ ሙሉ የሆነውን ደግሞ ትክክል ነው ለማለት ነው እንጂ አንተን ለማሳጣት አይደለም። አትፍራ፣ ችግር የለም። ሰው ነህ። ያ ትላንት ያልገባ ዛሬ ይገባል። ዛሬ ያልገባኝ ነገ ይገባኛል። ሰዎች ነን። ተሳስተን ከሆነ ከስተት የምንመለሰው መሳሳት የምንችል ሰዎች መሆናችንን ስናምን ብቻ ነው። ካላመንን ግን እኔ አልተሳሳትም ፈጽሞ የሚል ልብ ካለን ግን መማር አንችልም። ጆ ስህተትህን ንገረኝ እስኪ። የተሳሳትኩበት እያስተማርኩህ ንገረኝ። በማንነት አንድ ነው አልክ፣ በስራ አንድ ነው። ኖ አይደለም ማለቱ ሳይሆን እኔ አካሉን ነው ያልኩት። በስራ አንድ ነው አልክ። ሥላሴ በስራ ወይም በግብር 3 ነው፣ በስም 3 ነው። ግልጽ ሆነልህ? በአካል 3 ነው ሥላሴ። በመለኮት ነው አንድ፣ በማንነት አይደለም አንድ። ማንነት ላይ አንድ አላልኩም ጆ፣ ማንነት ላይ አንድ አላልኩም። አዎ መጀመሪያ ረጅም ሰዓት ቃል ሲጠይቅ የነበረው እዛ ላይ አንድ ብለህ ስለነበር ረስተው ሊሆን ይችላል። አላልኩም። ያው በጌታ ፊት ካፊ አልወጣም። ኧረ ቆይ ችግር የለም እኮ። ከዛ ቀጠልክና አንድነቱ በምንድነው ስንል በስራ አልክ። ገባ? አንድነቱ ፈጽሞ እንደዚህ አይነት አስተምሮ ወንጌላዊ አማኞች ውስጥ የለም። በምንድነው አንድ ነው? እሱ ማንነቱን ሲጠይቀኝ ነው ጆ። ማንነቱን ሲጠይቀኝ እኔ ማንነቱን የክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑና ሥላሴ አስተምሮ ላይ ከአብና ከመንፈስ ቅዱስ ጋር እኩል ማንነት ያለው ብዬ ተናግሬያለሁ። አንዴ በሥላሴ አስተምሮ ውስጥ በስራ አንድ የሚባል ትምህርት የለም። በስራ አንድነት አላልኩም። የእውቀት ፍቃድና ስሜቱን ዲቴል ያደረኩት ነው የነገርኩት እንጂ የክርስቶስ ማንነቱን በተመለከተ እኔ ቅድም ተናገር የእግዚአብሔር ልጅ መሆኑ አልተሳሳትኩም ነው የምትለው። እኔ ሲተደለበትም የቱ ጋር የተሳሳትኩት ማንነቱን ስነግረኝ ከአካሉ ጋር ሲያገናኝ ወጣሁበት። በስራ አንድ ነው አላለም? ኖ ቆይ ወንድማችን፣ እኔ አንተ ካታዋራኝ ከአንተ ጋር ለሚያወራው ከጆ ጋር ነው። እኔ ፐርሰናሊ ስለ ክራይስት ረጋጋው ጆ በስራ አንድ ነው አላለም ብሏል እንጂ እንደሱ አይደል እንዴ? ሁሉ ሰምተን ያ በስራ አንድ ነው ስላለ እሱ ላይ እንደተሳሳተ ይመን አትሊስት ማለት ነው። ይምላል፣ ሰው ፊት ይምላል። በአካል አንድ ነው ሲል ነበር፣ በማንነት አንድ ነው ሲል ነበር። እሱን ሁሉ አልፈንበት ነው። ሶ በስራ አንድ ነው እያለ ነበር። እሱን ይመን ነው ቢያንስ አቤላም ከታች አለ። እሱ ያውራ ትንሽ ያልከውን ምናምን። እኔ ምን አወራለሁ? ያው ወራችን ውስጥ የታዘብከው ምንድነው መሰለ ጆዬ፣ ዞሮ ስህተት ለመልቀም አይደለም። ያው የተሳሳተ ሰው ይኖራል በየቤት። ሁላችንም የእግዚአብሔርን ነገር ሙሉ ለሙሉ የሚያውቅ ሰው የለም። ግን የመሰረታዊ ክርስትና ህይወት ነው። ህይወት አሁን ሥላሴ እውቀት ብቻ አይደለም። አንድም ሶስትም በአካል በመለኮት ብለን አንድነቱን ሶስትነቱን የምንናገረው ከህይወት አንጻር እንጂ እዚህ ጋር እንደ እውቀት ከሚከማችም ነገር አንጻር አይደለም። የሥላሴን ትምህርት የሳተ ሰው ህይወትን ይስታል። የሥላሴን ትምህርት ትክክል የሆነ ሰው ህይወቱን ትክክል ይሆናል። በመዳን ጉዳይ ላይ ማለት ነው። መሰረታዊ ትምህርት ስለሆነ ዞሮ ዘይት ላይም ሆነ ጨርቅ ላይ የተለያዩ ልምምዶች ላይ ሰው ደፋር የሚሆነው ለመሰረታዊ ክርስትና ታማኝ መሆን ሳይችል ሲቀር የቀድሙን ሀሳብ ጋር የሚወስደው ይሄ ነው። ሰው እግዚአብሔርን በትክክል ሲረዳ፣ እግዚአብሔርን በትክክል ሲያውቅና በትክክል ሲወደው ለእግዚአብሔር ነገር ይደነግጣል። ስለዚህ አንድ ሰው እንደ እግዚአብሔር ቃል ይሄ ነገር ልክ አይደለም ሲባል ድንግጥ ብሎ እንዲቆም እግዚአብሔርን በትክክል መረዳት አለበት ብዬ አስባለሁ። የምር የሁሉ ሰዓት መፍጀት አልነበረብን። አንድ ሰው ቤተክርስቲያን ሲተክል የሙሉ ወንጌልን ወይ የመሰረተ ክርስቶስን ወይ የአንዱን ቤተክርስቲያን የመተዳደሪያ ደንብና ዶክትሪን ወስዶ ይሄ ነው ዶክትሪን ምናምን ብሎ ኮፒ ከሚያደርግ የሚያውቀውን ነገር እኛ ከዚህ ቤተክርስቲያን የሚለየን ይሄ ትምህርት ነው፣ ይሄ ትምህርት አለን ብሎ እርግጠኛ መሆን አለበት። እና አስበከዋል አንተ ጋር ኦቨርፍሎ እስኪሆን ድረስ ደጅ የሆኑት ሰዎች አንተ በዚህ መጠን
መሰረታዊ የሆነ የሥላሴ ትምህርት ላይ እንደዚህ ግራ ተጋብተክ ይሄ ሁሉ ሰዓት ፈጅቶብክ ለማስረዳት ከተጨነቅ አንተ የምታስተምራቸው ሰዎች ምን ያህል ይጨነቃሉ፣ ምን ያህል ይህንን ትምህርት አያውቁትም የሚለው ነገር ያሳስባል። አቤል የቱ ጋር ነው? እሺ ይቅርታ ጉዳዩ ከአንተ እውቀት አንጻር ምናምን አይደለም፣ ከትውልድ አንጻር ነው። የእግዚአብሔርን ሕዝብ ቀላል ሕዝብ አይደለም። አሁን ሰዎች እንደሚቀለድባቸው ዘይት ሲጸለይ ይመጣሉ፣ ዘይት ሲጸለይ አይመጡ ምናምን እንደምንል ልክ አንድ ባለሱቅ ሱቅ ከፍቶ ደንበኞቼ ይሄን እቃ ነው እንደሚፈልጉት ብሎ በመስኮት ውስጥ እቃ እንደሚሸጥ ምናምን ቀላል አይደለም። ይህ ሕዝብ የእግዚአብሔር ልጅ ክርስቶስ ኢየሱስ ሰው የሆነለት ሕዝብ ነው። ደሙን ያፈሰሰለት የሞተለት ሕዝብ ነው እና ዋጋው በዚህን ያህል መጠን ስለሆነ ነው የሚያጨቃጭቀን። ሰው ታውቃላ፣ የገንዘብ ጉዳይ የይዞታ ጉዳይ ሰውን ያነታርከዋል። ይሄ ግን የደም ጉዳይ ነው፣ የኢየሱስ ደም ጉዳይ ነው፣ የዘላለም ሕይወት ጉዳይ ነው እና ብንጨቃጨቅ ብንነታረክ እዚህ በርስት አንገናኝም። ምናልባት መንገድ ላይ ብናገኝክ ልንተላለፍ እንችላለን። አንተም ልታልፈን ትችላለህ፣ እኛም ልናልፍ እንችላለን። እንደዚህ የሚያገናኘን ነገር የለም። ግን አሁን የክርስቶስ ሕዝብ ያገናኘናል። አሁን አንዳንድ ሰው ማይረዳው ደም ስራችን ተገታትሮ ምናምን የሆነ ጉዳይ ላይ ሰው ጋር ፋይት የምናደርገው ሰዎችን እንትን ብለን አይደለም፣ ጠልተናቸው ወይም ንቀናቸው አይደለም። ምንድነው የክርስቶስ ጉዳይ ሊያጣላን፣ የክርስቶስ ጉዳይ ሊያወያየን ስለሚያስፈልግ ነው እና ይህንን ነገር ሶሪ ብለህ መማር ነው ያለብህ። እውነት ትህትና ነው። ሶሪ ይህን ነገር በደንብ አልተረዳሁትም፣ መማር አለብኝ፣ ማወቅ አለብኝ፣ ነገሮችን በጥልቀት መረዳት አለብኝ ብትል አቤል እኔ የቱ ጋር ነው? ለምሳሌ አሁን አስተምሮ ላይ ቅድም ተናገር ያለው ትምህርት የተለያየ የሥላሴ ትምህርቶች አሉ። እኔ ማመንበት ነው። እኔ ያንተ ቻሌንጅ አድርገው ነገር ግን እኔ የሚመስለኝ አይደለም ማወራው፣ ጆን የመሰለው አይደለም ማውራት ያለበት። መጽሐፍ ቅዱስ ሁኔታው በተመለከተ ነው። ቅድም እኔ ሳወራ የነበርኩት ስለ አብ ወልድ መንፈስ ቅዱስ ያለው ዘላለማዊነቱን ማንነቱና ስራው ስናገር ቅድም ወንድማችን መጽሐፍ ቅዱስ የሚል በመሃል ላይ ሲገባ የመጀመሪያ እያነበብኩለት የነበርኩትን ቦታ እያበራራሁለት በአካሉ ጋር ገባሁት እንጂ የኔ ስህተት የቱ ጋር ነው? እኔ ማንነትን የክርስቶስ ማንነት ቅድም በጠየቀው ወንድማ ጆን ሲጠይቅ ነበር። ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን የክርስቶስ ማንነቱን አንድ ራሱን የቻለ የመጽሐፍ አስተምሮ ነው። የእግዚአብሔር ልጅ ነው የምለው ከአብና ከመንፈስ ቅዱስ ጋር እኩል ማንነት ያለው የምለው ማንነቱን በተመለከተ ተናግሬያለሁ። ስናገር በመሃል ላይ ሊያሳስተኝ ወንድሜ አንተ ብታሳስተኝ መንፈስ ቅዱስ ደግሞ እውነታውን ይመራል። ካነበብኩበት ካየሁበት አንጻር ስህተት ካለ ይሄ ነው ስህተት። ደግሞ እኔ በእኔ አስተምሮ ላይ አለ ብዬ አላስብም። ካለ አቤል እዚህ ጋር ነው ብለህ እያወራክ ያለከው እንጂ አሁን እኔ ስሰማ ቃል ሊያሳስትክ እየሞከረ አይደለም። ሲሪየስሊ ነው የምነግርህ። አይ ነው አንተ እንድታሳስተኝ ሰዎች አቡና የሚባል ሰውዬ ሲስሉ በቃ ነገረኛ ነው ተንኮለኛ ነው ምናምን ብለው ስለሚስሉ ገና እንደገቡ የሚጣሉኝ ሰዎች አሉ። ፕሮፌት አሁን ግን አንተ አልተጣላኸኝ። ዛሬ ስላልተጣላኸኝ ይኸው ተረጋግተን እያወራን ነው። ልክ እኔን እንደ ነገረኛ እንደሚቆጥሩኝ ሰዎች እንደገቡ እንደሚሰድቡኝ እንደሚናገሩኝ ሰዎች አቡና ሊጠለን ወጥመድ ነው የሚያዘጋጅብን እንደሚሉት አይነት ሰዎች አንተ ለቃል ያለክ ምልከታ ተበላሽቷል። ለዛ ነው ሊያስረዳክ ሲሞክር ሊያስተካክልክ ሲሞክር ኦፌንሲቭ ሆነክ እንትን ራስህን እየተከላከልክ ነው። በጣም እንትን አብዝት ብሎክ አብዝተህ ኖ አልከላከልም። አሁን ለምን ቃሌን ጠይቀው እስቲ አንተ ብልጥ ከሆንክ ቃሌን ጠይቀው መልሰህ ጠይቀው። እንዴት መሰለህ አቤል እኔ ቢከላከል መንፈስ ቅዱስ አይከለክለኝ። ፕሮፌት ጥያቄን ጠይቀው መልሰህ። አንተ ነው የጠየቀን ጥያቄ። አንተ ብልጥ አትሆንም እንዴ? ሥላሴ ምንድነው ቃሌ በለው ወይም መጽሐፍ ቅዱስ መልስ የሚለውን ሥላሴ ምንድነው ብለህ ጠይቀው። ከዛ እሱ የሚመልሰው ስማ። ከዛ በኋላ ሥላሴ ትምህርት ላይ የተጻፉ መጽሐፍቶች ዛሬ ወጣ ብለህ ገዝተህ ለማንበብ ሞክር። ከዛ በቃ ጸዴ ይሆናል። እሺ አቤል አንባላው እኔ ስህተት ካለ ለምሳሌ ቅድም የተናገርኩት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቅድም ከተናገርኩት ውስጥ ላይ ስህተት ካለበት ቀጥሎ ደግሞ በማንነቱ ጋር ስመጣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዘላለማዊ አምላክ ያለ የነበረ ዘላለም የሚኖር አምላክ ነው ብዬ በተናገርኩት
ፐርሰናሊ ስለ ክራይስት ማንነትም የተናገረው እያናገርኩት እየተናገርኩ በመሃል ላይ አስቆሙኝ እንጂ ኖርማሊ ተሳስቼ አይደለም። ስህተት ካለ እኔ በተናገርኩት ውስጥ ላይ ስህተት የለም እያልኩት ነው። ጠይቀው እሺ፣ ቢያንስ እኔ ምልን ስማ፣ ስህተቱ ምንድነው ብለህ ጠይቀው። ከዛ ስላሴ ምንድነው በለው። አንተ ብቻ አይደለም እዚህ ውስጥ ያሉ ሰዎች ይማራሉ። እሺ፣ እኔ በተናገርኩት ላይ ስህተት አለ ብለህ ታምናለህ? አቤት፣ ስለ ማንነት የተናገርከው ስህተት ነው። አንድ ማንነት ብለህ ነው የተናገርከው። ማንነቱ ጋር ሶሪ፣ እሱ ልክ ነህ። ማንነቱ ጋር እኔ አንድ ማንነት አላልኩትም። ያብራራው አንድ ማንነት ክርስቶስ ማንነት አንድ ማንነት አይባልም። ወልድ ብለህ ልጅ ያልከው ከዛ መንፈስ ቅዱስ ሶስተኛ አካል ብለህ ያልከው እኮ ይሄ እኮ ማንነት ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እኮ እሱን ተናገር ያለው እሱን ተናገር ሳበቃ ስለ አንድነት ስታወራ ስለ አካል አንድነት አይደለም የምታወራው። ስለ አንድነት ስታወራ ስለ መለኮት አንድነት ነው የምታወራው። አንድ መለኮት ሶስቱ አካላት ፉሊ ሼር ያደርጋሉ። በቃ ይሄንን የሥላሴ ትምህርት መረዳት አለብን። ማን ነው የተሰቀለልኝ ስትባል አብ አትልም እኮ መንፈስ ቅዱስ አትልም። የተሰቀለልን ከሥላሴ አካል አንዱ የሆነው የአብ ብቸኛ አንድያ ልጅ የሆነው ክርስቶስ ኢየሱስ ነው። ክርስቶስ ነው ያ። ስለዚህ ይሄንን አሁን ማንነት ሲባል አባትነት እየተባልክ ነው፣ ልጅነት እየተባልክ ነው፣ ሰራጺ እየተባልክ ነው እንጂ ስለ ምንነት ምን ከተባልክ ግን እግዚአብሔር መለኮት ነው። ስለዚህ በምንነት እግዚአብሔር አንድ ነው፣ በማንነት ደግሞ በሶስት አካል የተገለጠ አካል ነው። ስለዚህ ቃሌን ብትጠይቀው የተሻለ ያብራራልሃል፣ የተሻለ ያስረዳሃል። እንትኑን ቶ መኮፈሱን ምናምን ፕሮፌት የሚለውን ስም ምናምን ቶ ሰው ነን፣ አፍተሮል ሰው ነን፣ እንሳሳታለን። ኖ ይሄ እንትን ነው ፕሮፌት ነቢይነት አይደለም። ታዋው በቃ ይሄ ማይክ እንትን ፎቶ ራሱ እኮ ነው የሚከብደው እኮ። ኖርማሊ ማይክ ያዘ ሰው ማይክ ምናምን ያዘ ሰው ፕራይድ ይኖራል። አገልጋይ ነቃይ ነው፣ መከበር አለብህ። ግን ይህም ፕራይዱን ጣለው፣ ይሄ ትምክቱን ማለት ነው። በቃ ጣለውና ጠያቂ ሁን፣ ተማሪ ሁን፣ ተማሪ ልብ ይኖርክ። በቃ ነቨር ይሄ የለም እኔ ጋር። አቤት እኔ ጋር ተማሪ ልብ ካለ ለምን አትጠይቀው? እሺ ቃል ያውራ፣ ችግር የለም። ከሱ ጋር አውሩ እስኪ ተወውና ከሱ ጋር አውሩ። እኔን ተወኝና ከሱ ጋር አውሩ። ጆዬ በትልቁ እሺ፣ አስቀድመህ የምትጠይቀኝ ጥያቄ ካለ ፕሮፌት እንትን አድርግ። ምናልባት አሁንም ኦፌንድ አድርጌ ከሆነ በጣም ይቅርታ። ጀስት እዚህ የማወራው እንደዛ ስለሆነ ነው። ምንም አንተን ኦፌንድ ለማድረግ ያደረኩት ነገር የለም። ግን ኦፌንድ ሆነ ከሆነ ይቅርታ በጣም። መጀመሪያ እኔ ማውራት ከመጀመሪያ በፊት የምትጠይቀኝ ጥያቄ ካለ ይኸው አሞፕን አለሁ። ኦኬ እሺ፣ እኔ አንተ ጥያቄ ልጠይቅህ። ጠይቅ። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ ስለ ዳግም ምጽአት ጋር በተያያዘ ደቀ መዝሙርት በጠየቁት ጥያቄ መሰረት ጌታ ኢየሱስ ክርስቶስ እየመለሰላቸው የጌታ መምጫው ቀን የሰማያት መላእክቶችን ቢሆንም እንዲሁም ልጁን ቢሆንም አያውቅም የምለው እንዴት አድርጌ ነው እሱን ቦታ ልታብራራ የምትችለው? ልጅም ቢሆንም አያውቅም ብሎ ጌታ ኢየሱስ ክርስቶስ ለራሱ ተናግሮታል። ስለዚህ ይሄንን ሐሳብ እስኪ አብራራልኝ። ስለ ክራይስት ማንነቱ ጋር በተያያዘ ልጁም አያውቅም አለ ጌታ ኢየሱስ ክርስቶስ ራሱን በገዛ አፉ ራሱ ልጁም አያውቅም መላእክቶችም ቢሆንም አያውቁም አለ እና ይሄን አብራራልኝ። ምክንያቱም ማን በዛው ጉድ በዛው አንተ ቅድም ስናወራ ተሳስተሃል ብዬ ያሰብኩትን ነገር ደግሞ አስቀምጥልሃለሁ። ከጥያቄህ ልጀምር። ኢየሱስ ክርስቶስ በዛ ቦታ ላይ ልጅም ቢሆን ብሎ ሲናገር ኦፍ ኮርስ ስለራሱ እየተናገረ ነው። ስለራሱ በዛ ሁኔታ ሲናገር እሱ በባህሪው ከአብ እንደሚያንስ እየተናገረ አይደለም። በባህሪው ከአብ ዝቅ ያለ እንደሆነ እየተናገረ አይደለም። ነገር ግን ኢየሱስ በስጋ ከመምጣቱ የተነሳ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተነገረው እርሱ በእግዚአብሔር መልክ ሲኖር ሳለ በመልኮት ባህሪ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎ ስለሚናገር፣ ስለዚህ ደግሞ ራሱን ባዶ አድርጎ በሰው ምሳሌ ተገኝቶ ራሱን አዋረደ ብሎ ስለሚናገር፣ ለመስቀል ሞት ደግሞ ራሱን አሳልፎ ሰጠ፣ እስከ መስቀል ሞት ድረስ ታዘዘ ብሎ ስለሚናገር ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ሊታዘዝ ራሱን ባዶ አድርጎ ስለመጣ ወይም ደግሞ ከአምላክነቱን ትቶ አልመጣም። ከመለኮትነቱ የሚያገኘውን ነገር ግን ከመለኮትነቱ የሚገኘውን ያንን ፕሪቪሌጅ ያንን ጥቅም አለመወሰን አለመሞትን እነሱን ሁሉ እነዛን ጥቅሞች ትቷቸው ስለመጣ ምክንያቱም በሰው ባህሪ ስለመጣ ሁለተኛ ባህሪ ጨምሮ ከማርያም በነሳው ስጋ ሰው ሆኖ ስለመጣ ከዛ የተነሳ ልጅም ቢሆን ብሎ ተናገረ።
በእነሱ ባህል ምናልባት እዛም እንትን ካልክ ማለት ነው በእነሱ ባህል በእስራኤል ባህል መሰረት አባትና ልጅ ሰርግ ይደግሳሉ የልጁን ሰርግ ማለት ነው። ነገር ግን የሰርጉ ቀን ይሄ ቀን ነው ብሎ የሚናገረው አባት እንጂ ልጅ አይደለም። የሰርጉን ቀን የሚያውጀው አባትየው ነው። ይሄ የአባትየው ስልጣን የአባትየው መብት ነው እንጂ የልጁ አይደለም። ኢየሱስ ደግሞ የእግዚአብሔር ልጅ ነው፣ ዘላለማዊ እግዚአብሔር ልጅ ነው፣ አምላክ ነው ኦፍ ኮርስ። ነገር ግን ራሱን ባዶ አድርጎ ስለመጣ ሊታዘዝ ስለመጣ ይህንን መብት ለአባቱ ነው እንጂ የሰጠው እሱ ያንን መብት ሊጠቀም አልፈለገም። ስለዚህ ጌታ ኢየሱስ ክርስቶስ እኔ ወደ አባቴ ሄዳለሁ፣ በዛ ብዙ መኖሪያ ያለ አዘጋጅላችኋለሁ፣ መጥቼ ደግሞ ወስዳችኋለሁ ብሎ እንደተናገረ እዛ ሰፈር እዛ እስራኤላውያን ጋር ልክ እንደዚህ ነው የሚደረገው። ለሙሽራዋ ይሄድና እመጣለሁ ተዘጋጅተሽ ጠብቂኝ ይላታል ሙሽራው። ከዛ በኋላ ወደ ቤት ሄዶ ቤት መስራት ይጀምራል ለሱና ለሚስቱ። አባትየው ደግሞ ሰርጉን መደገስ ይጀምራል። ከዛ የሰርጉ ቀን ሲደርስ አባትየው የልጄ ሰርግ ዛሬ ነው ይላል። ልጁ አይደለም ሰርጉን የሚያውጀው። ስለዚህ የልጄ ሰርግ ዛሬ ነው ይላል። ልጁ ሄዶ ሙሽራዋን ይዞ ይመጣል ተዘጋጅታ አስጠብቀው የነበረውን ልክ ኢየሱስ መጥቼ ወስዳችኋለሁ እንዳለ እንደዛ ማለት ነው። ስለዚህ ልክ በዛው አውድ ነው ኢየሱስ እየተናገረ ያለው አምላክ ስላልሆነ የእግዚአብሔር ዘላለማዊ ልጅ ስላልሆነ ከአብ የሚያንስ ስለሆነ ሳይሆን ነገር ግን ራሱን ባዶ አድርጎ ስለመጣ ስለዚህ አላውቅም ማለት ነው። የጥያቄ መልስ ይሄ ነው። ከዛ ባለፈ በስላሴ ትምህርት ውስጥ ቆይ አንዴ ልጨርስ። ከዛ ባለፈ በስላሴ ትምህርት ውስጥ አንድ ጉባኤ ጥርት ያለ ትምህርት ማስተማር አለበት፣ መማር አለበት ስለ ስላሴ ማለት ነው። ክርስቲያንን ክርስቲያን የሚያሰኘው ትምህርቱ ነው። ስለዚህ በትምህርት ውስጥ ሕጸጽ ካለ በቃ አለቀ። እንደ ቤተ ክርስቲያን ራሱ ልንቆጠር አይገባንም። ትምህርተ ስላሴ ደህንነትን የሚነካ ትምህርት ነው። ትምህርተ ስላሴ ላይ የተሳሳተ ሰው ሌላ ነገር ላይ ልክ ሊሆንም አይችልም። በጣም ስህተት ነው የሚሆነው ማለት ነው። ኦኬ። ስለዚህ የስላሴ ትምህርት ላይ ምንም አይነት ሕጸጽ ሊገኝ አይገባም፣ በምንም አይነት ሁኔታ ማለት ነው። ምንም አይነት ለምሳሌ ስጠይቅ ስላሴ ሶስት የሆነበት አስፔክት አለ። ኦኬ። ደግሞ አንድ የሆነበት አስፔክት አለ። እሱን ጥርት አድርገህ ማወቅ አለብህ። ቅድም አንተ የሳሳትከው እዛ ጋር ነው። መሀል ስለገባውብህ ምናምን አይደለም። መሀል የገባውብህ ራሱ በዚህ ከቀጠልክ በምታወራው ነገር ከቀጠልክ ብዙ ስህተት ይያዝብሃል፣ በጣም ብዙ ስህተት ይያዝብሃል። ስለዚህ ቀድሜ እየጠበቅኩ ነበር። እንደውም በጣም ስህተት እንዳጠልቅ ማለት ቆይ አትግባ። ዶክተሪን ነው ስህተት ሳይሆን ዶክተሪን ነው። አንዴ ልጨርስ። እሺ ዶክትሪን ነው። ዶክትሪን ስህተት አለበት ነው ፖይንቴም፣ እሱ ነው ስህተት አለበት። ለዛ ነው በየመሃሉ ልጠብቅህ እያሰብኩኝ ነው እንደዛ መሃል መገባብህ እንጂ ያውራ ተውት ብሎ ዝም ብሎ ኮሜንት ዘግቶ ቁጭ ብሎ ስህተትን ስትሳሳት መስማት ይቻላል። ግን ያንን ማድረግ አልፈልግም። ወንድምና ወንድም ነን። ስለዚህ ስትሳሳት ኧረ ቆይ እዚህ ጋር ቆም እልሃለሁ። ስላሴ እግዚአብሔር አንድ አምላክ አለ፣ አንድ አምላክ ነው በማለት ይጀምራል። በቃ አንድ አምላክ ሰማይና ምድርን የፈጠረ አንድ አምላክ አለ። ስላሴ ትምህርት የሚጀምረው ከዚህ ነው። ቀጥሎስ ያ አንዱ አምላክ ግን በሶስት አካላት ይኖራል። በሶስት አካላት መገለጥ ብቻ አይደለም፣ በሶስት አካላት ኤግዚስት ያደርጋል፣ ይኖራል እንላለን። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ሶስቱ አካላት አንዱ መለኮት ለሶስት አልተካፈሉም፣ ወይም ደግሞ አንዳንድ መለኮት ለየራሳቸው አልያዙ። ሶስቱ አካላት አንዱ መለኮታዊ ባህሪ የጋራ መለኮታዊ ባህሪያቸው ነው። ስለዚህ ስላሴ በመለኮት አንድ፣ በአካል በስም በግብር ደግሞ ሶስት ናቸው ይባላል። በአካል በስም በግብር ማለት ግብር ማለት ስራ ማለት ነው። አንተ በስራ አንድ ነው እያልክ ነበር። የሆነ ሳለ በአካል አንድ አልክ። በስህተት ዳጸልሳ ሊሆን ይችላል። ነገር ግን በአካል አንድ ስትል በማንነት አንድ ብለህ ነበር። እነዛ ነገሮች አንድ አላልኩም ወንድማችን። ከላይ 300 ምናምን ሰው ያዳምጣል። ኦኬ አንዴ ቆይ ነው ይነግሩሃል። ቆይ አሁን ብሏል አላለም? አንዴ ቆይ መሀል አትግባ እንዴ ብሏል አላለም? እናንተ ንገሩት እንግዲህ። እኔ ዋሽቼ ከሆነ ኮሜንት ላይ ያላችሁ ሰዎች በአካል ሶስት ነው እያልኩ ነው ያልሰማርኳቸው። ቆይ ብለሃል አላልክም የሚለውን እነሱ ይነግሩሃል። ሰሚ ይነግርሃል። ችግር የለውም ከስር ይነግርሃል። ሰሚው ማለት ኮሜንቱን ተመልከት። ኦኬ ለማን እንደተመለከታለን ኮሜንት አይደለም እየተሳደቡ። ቆይ አንዴ እባክህ 300 ሰው አለ እኮ ያልከው አንተ እኮ ነህ ራስህ። ስለዚህ 300 ሰው አለ ካልክ ያለው ሰው ይንገር፣ የሰማው ሰው ይንገር። እሱ ነው ፖይንቱ። አንተ ራስህ እኮ ነው ያነሳው 300 ሰው አለ ብለህ አሁንም። ስለዚህ እኔን ስማኝ አሁን። ስለዚህ መጨረሻ ላይ ግን ምን አልክ? በስራ አንድ አልክ። ስራ ማለት ግብር ማለት ነው። በግብር ስላሴ ሶስት ነው እንጂ አንድ አይደለም። አንድ ጉባኤ ስላሴ በግብር አንድ ነው ብሎ ካመነ ስህተት ነው። በቃ ኮምፕሊትሊ ስህተት ነው። ስላሴ በግብር ሶስት ነው እንጂ በስራ ማለት ነው ሶስት ነው እንጂ በጭራሽ አንድ አይደለም። ስለዚህ ስላሴ በመለኮት አንድ፣ በስም በግብር በአካል ደግሞ ሶስት ነው እንላለን። ቅድም አንስተዋል። አሪፍ ነው ያነሳው። አብ አባት ነው፣ ወላዲ፣ ወልድ ልጅ ነው ተወላዲ፣ መንፈስ ቅዱስ ምንድነው? ሰራጺ ነው። ስለዚህ የስላሴ ትምህርት በዚህ ላይ የቆመ ነው። አንተ ደግሞ ቅድም ምን አልክ? ይኸው ብለሃል እያሉ ስለሆነ ማለት ነው። አንተ ደግሞ ቅድም ምን አልክ? ሁለት ነገሮች አነሳ። እነዛን እንግዲህ በስተት ዝም ብለህ ያነሳቸው ነው የሚሆኑት።
ተውካቸው። እነሱ አላልኩም ማልክና መጨረሻ ላይ ተውካቸው። መጨረሻ ላይ ግን ምን አነሳ? አንድ ነገር አነሳ። በስራ አንድ አልክ። የሥላሴ ትምህርት በስራ አንድ የሚል ነገር የለም። አሁን ጀስት በማይሆን ስፒሪት እያወራኸኝ ስለሆነ ነው እንጂ በጣም ቀላል የሆኑ ሪካርድ አድርጌ ሰው ካለ ያሰማ። ሪካርድ ከተደረገ ጥሩ አይደለም ለአንተ። ሪካርድ ያደረገ ሰው ካለ አርጉ። እኔ ስቀልድ ነው። አርጉ። ቆይ አንዴ ስማ። ቆይ እሺ እኔ ልጨርስና ታወራለህ። በቃ ያልከውን እየነገርንህ ያላልኩት እኮ ነው። ለምንድን ነው ጥላሸት መተቀበል? ኧረ አንዴ ስማ። እንዴ ፕሮፌት ለምን ሰማለሁ? እየተሳደብክ እኮ ነው። ፕሮፌት አንዴ ምንም ማንም አልሰደበህም። አንዴ ስማ። አንዴ ስማ። ስድብ ይሻላል እኮ እኔ ዶክተሪን እኮ የቤተክርስቲያን ዶክተሪን ዶግማ እኔ ተሳስቷል። አንዴ ስማ። እንዴ ስማ። እንዴ ረጋ በልና ስማ። በተደጋጋሚ ስንጠይቅህ የነበር ነው እኮ ሁላችንም። ለዚህ እኮ ነው እንግዲህ አንድ ሰው እሺ አንተን በቃ ጥላሸት ሊቀባ ነው ይሄ ሁሉ ህዝብ አንድ ሰው እንኳን አረ እንደዚህ ያላለም የሚል ይጠፋል። አይታል ስለተሳሳትክ ነው። ስለዚህ አንዳንድ ጊዜ ሃምብልነስም ያስፈልጋል። ኖ ፕሮፌት በሚለው በማየት ነው። ኖ ስማ ፕሮፌት የሚለው ነው። ፕሮፌት የሚለው እንኳን የማያምር የማያስፈልግ እንዴ ቆይ ስማ። ከስሜ ነው። ምን አየህ ህዝቡንም መክሰስ ጀመርክ ማለት ነው። ቆይ አንዴ ከስሜ ነው። ፕሮፌት የሚለው ከስሜ ነው። አንዴ ቆይ አንዴ እኔ አንዴ ስማኝ። ትጠቀማለህ ጌታ ነው ብለህ ትጠቀማለህ። እነዚህን ሁሉ ነገሮች ብትተዋቸውና ህዝብህን እንደዚህ አይነቱን ትምህርት ጥርት አድርገህ የምታስተምርበትን አቅም አንተ ብታዳብር ለአንተ ነው የምትጠቀመው። በእግዚአብሔር መንግስትም ዋጋ ይኖርሃል። ቅድም ያነሳቸው የዘይቱ ጉዳይ ምናምን በእግዚአብሔር ፊት ዋጋ አይሰጡም። ትምህርትህ ግን በእግዚአብሔር ፊት ዋጋ ይሰጣል። ስለዚህ ትምህርትህን በትክክል ማስተማር አለብህ። ህዝብ ይጠፋል ካለ በለዚያ ኃላፊነት ሊሰማህም ይገባል። ስለዚህ ቀለል ያሉ ማቴሪያሎችን ልንሰጥህ እንችላለን፣ ሼር ላደርግህ እችላለሁ። ኦኬ አንተ ቅድም በማይሆን መንፈስ ስለመጣህ ነው እንጂ እኔ በውስጥ ብታወራኝ ጥሩ ማቴሪያሎች በደንብ ልታያቸው ልታነባቸው የምትችላቸው ማቴሪያሎችም ጭምር ሼር አደርግሃለሁ። እነሱን እያየህ ራስህንም በዛ አፕግሬድ እያደረክ ብታስተምር መልካም ነው ብዬ አስባለሁ። ካልሆነ ግን ዛሬ ባልከው ስለ ሥላሴ ዛሬ ባስተማርከው ትምህርት አንደኛ ብዙ ሰው ይጠፋል። ሁለተኛ ደግሞ በቤተ ክርስቲያንህ ራሱ ይህን ትምህርት አስተምረው ከሆነ አሁን በጣም ብዙ ሰው ስህተት ውስጥ ገብቷል። በዚህ ባስተማርከው ትምህርት ውስጥ በጣም ብዙ ሰው ስህተት ውስጥ ገብቷል። ኦኬ ስለዚህ ምን በምለው በተቻለ አቅም በስራ አንድ ነው ስላልክ በስራ አንድ ነው አላልኩ። ማንነቱን ሲናገር የማለቱ መልስ ሰጥ ነው በመሃል ላይ ገባው እንጂ በስራ አንድ ነው ብለሃል ያልተባልኩት አላልኩም። እሺ በምን ነበር አንድ ነው ያልከን? በህግ አምላክ እኔ አንድነት የምለው አንተ ጠይቀኸኝ የጠየቀው ጥያቄ መልስ መልስለት። ፍጹም አምላክ ፍጹም ሰው የሆነበት የሥላሴ ሶስተኛ አካል ማለት ስለ ክራይስት ስለ ሥላሴ የጠየቀው ሥላሴ በባህሪ ለጆ ራሱ ተወኝ ነኝና ለጆ ራሱ ሥላሴ አንድ የሆነው በምን ነው ያልከው? ምን አልከኝ? ለጆን ራሱ ለቤቱ ባለቤት ራሱ በማንነት አንድ የሆነው በምንድን ነው ያልከው? በማንነት ቀደም እኮ ነገርኩት። አማናዊ በሚሆንበት በማንነት እዚሁ ተሳሳትክ። በማንነት አንድ አይደለም ሥላሴ። ይኸው እዚሁ አገኘን። በማንነት አይደለም በማንነት የምለው ነው የተነጋገርኩት እንጂ በአንድነት የምለው አይደለም የተነጋገርኩት። ሥላሴ አንድ ነው ያልከው በምንድን ነው? ከጆ ጋር ጆ በምንድን ነው አንድ ነው የሆነው? ስለምን አልከው? ለማንኛውም እሺ አልኩት። ኦኬ እሺ ሌላ ጥያቄ ካለ ሥላሴ እሺ ነው ልጠይቅሽ። ሌላ ጥያቄ ካለ እሺ ኢየሱስ አብ ነው ወይስ ወልድ ነው ወይስ አብም ወልድም ነው? እሺ ግን የቅድሙ በኋላ ሌላ ጊዜ እናወራለን። የክርስቶስ ቅድም የጠየቁት ጥያቄ መልስ የማቴዎስ 24 ላይ ያለው እሱን ሌላ ጊዜ እናወራለን። ጠይቀኝ ብለህ አይደል እንዴ? ይኸው ጠየቅኩ። እሺ ምን አልከኝ? ሥላሴ ኢየሱስ በአንድ የሆነው በምኑ ነው ማለት? ኢየሱስ ራሱ ይቅርታ ኢየሱስ አብ ነው ወይስ ወልድ ነው ወይስ ደግሞ አብም ወልድም ነው? ኦኬ ጫጫታ አለ ግን አንተ ጋር ባጭሩ ንገረኝ። ባጭሩ ነው። እኔ አላስረዝምም እንዳንተ። ቅድም ጋይስ ቅድም እንደተናገርኩት ጌታ ኢየሱስ ክርስቶስ አንደኛ የሥላሴ ሁለተኛ አካል ብዬ ተናግሬ ያለው ዋሻውት። ምናልባት አንተ እዚህ ከታች ያላችሁ ኮሜንታሪዎች ጌታ ይባርካችሁ። ፕሮፌት በሚለው ላይ ምናልባት ይሄን ቅጽል ስሟችን ወስዳችሁ ምናልባት ሌባ በርባሪ ኮሜንታሮቹን ተዋቸው ምን አትበሉ። ስድብ ኮሜንታሮቹን ነገር የሚሳደብ ጥያቄው መልስ ጥያቄ ሊመልስ ለአንዴ ጫጫታ ጥያቄው ጋር ሂድ። ኢየሱስ አብ ነው ወይስ ወልድ ነው ወይስ አብም ወልድም ነው ያልኩ? ከሶስት አንዱን መጀመሪያ ምረጥ። ኦኬ
እኔ ሳጨበረብር አንድም ያገኘ ሰው ካለና እና ተናገረኝ። አንድም ሰው ሳጨበረብር ካገኘ ያው ከታች በኩል ኮሜንት ወይ ዝግ። ኧረ ጥያቄው ላይ ተዋቸው፣ ኮሜንተሮችን አንዴ ቆይ ተዋቸው። ጥያቄው እኔ ሳጨበረብር አንድ ያስከኝ አንድን ካለና እና ተናገረኝ። ይዘጋላለው። ቆይ ይኸው በቃ ይኸው ቆይ አንዴ ዝግ እኮ አንዴ ቆይ ኮሜንት ዝጉለት። እሺ አንዴ ኮሜንት እኔ አጣሁት ኮሜንት መዝጊያት የቱ ጋር እንደሆነ አይሁን ችግር የለም። ኖ ይሁን አትዝጋ። ከዚህ የሚማርበት ነገር ማለት አይ ምንም አትማየው። በቃ ዘግቼዋለሁ። እንትን ቀጥል አንተ ብቻ ቀጥል። ኦኬ ራይት ጨለለ ቃልሳም ፈረስ ጌታችን ኢየሱስ ክርስቶስ ከጥንት የነበረው የእግዚአብሔር ወልድ ወይም ደግሞ የሥላሴ አካል ያጫታል ቃሊ ቀደም የቤተ ክርስቲያን ምእመን ከማስተምርበት ዶክትሪን በየተናገርኩት ጌታችን ኢየሱስ ክርስቶስ ከጥንት የነበረው የእግዚአብሔር ወልድ የኔ ወልድነትና የሱ ወልድነት ይለያል የምለው ሐሳብ አንስቻለሁ። የክርስቶስ ወልድነቱ ከሆነ ሺህ ዓመታት በፊት ወዲህ አይደለም፣ ከማርያም ከተወለደበት ጊዜ ወዲህ ያለው አይደለም። ፐርሰናሊ ስለ ክራይስት እናወራ የነበረ ልጅ ነው። በአብ ቀኝ የነበረ ልጅ ነው። ሆኖም ግን የሥላሴ ሁለተኛ አካል ነው ብዬ ስላችሁ ደግሞ ቀደም ተናግሬ ነበር። አካል ማለት ዕውቀት፣ ስሜትና ፍቃድ እንዳለው ፐርሰናሊ ስለ ክራይስት ተናግሬያለሁ። መጽሐፍ ቅዱስ ማስረጃ ደግሞ አንደኛ ቆሮንቶስ 2:10 ላይ ያለው ተናግሬያለሁ። ሁሉም ቦታ የሚገኝ እንደሆነ መዝሙረኛው ዳዊት መጽሐፍ 139 ቁጥር 7 ላይ ያለው ተናግሬያለሁ። ዘላለማዊ አምላክ መሆኑን ሁለተኛ አካል ሆኖ ዘላለማዊ አምላክ መሆኑን ዕብራዊ መጽሐፍ ምዕራፍ 9:14 ላይ ተናግሬያለሁ። ስህተት ነው ካለ ኦኬ። አይ እሱ ስህተት አይደለም። እዚሁ አፈርም ላድርግ ብዬ ነው። ቅድም ስትሳሳት ተሳስተሃል ስላልኩ አሁን ደግሞ አልተሳሳትክም። ግን ደግሞ የጠየቅኩ ኢየሱስ አብ ነው ወልድ ነው ወይስ ደግሞ አብም ወልድም ነው? ከሶስቱ መጀመሪያ አንዱን ምረጥ። ክሊር እንዲሆን ለሰዎች ማለት ነው። ምን አልከኝ? መጀመሪያ ከሶስቱ አንዱን ምረጥ ለሰዎች ክሊር እንዲሆን። እሺ ለሰዎች ክሊር እንዲሆን መጀመሪያ ከሶስቱ ምርጫዎች አንዱን ምረጥ። ሥላሴ አብ ነው ወልድ ነው ወይስ ደግሞ አብም ወልድም ነው? ኢየሱስ ኦኬ። አሁን ተናግሬ እንደገና ሊደግመው ማለት ነው። ኢየሱስ በአጭሩ አንዱን ብቻ ብትነግረኝ እኮ በቂ ነው። በቃ ያበቃል። አብ ነው ወልድ ነው ወይስ አብም ወልድ ነው? በቃ ከነዚህ ከሶስቱ አንዱ ነው። ማን? ኢየሱስ ወልድ ነው እንጂ ቅድም ነግሬያለሁ እኮ ኢየሱስ ወልድ ነው። የነበረ ልጅ ነው። ከፍጥረታት በፊት የነበረው በእግዚአብሔር ቀኝ የነበረው ልጅ ነው። ያልተፈጠረ የነበረ ልጅ ነው ብዬ ተናግሬያለሁ። በቃ አሪፍ ነው። በጣም አሪፍ ነው። እሺ በቃ ልክ ስትሆን እንደዚህ ነው በላየ። በጣም ቤስት። እሺ አሁን ስለ ባህሪያቱ እንምጣ። ስንት ባህሪ ያለው ኢየሱስ? የክርስቶስ ባህሪ ስመለከት የክርስቶስ ባህሪያት አንደኛ ፍጹም ሰው ፍጹም አምላክ። የክርስቶስ ባህሪ ሁለት ነው። ፍጹም አምላክ ፍጹም ሰው ነው። ይሄ ነው። ቀደም ከማንነቱ ጋር በተያያዘ የተመለሰው መልስ ላይ ቤስት ነው። ጫጫታ ስላለ እሺ ተናገር። አሪፍ ነው። ይሄም አሪፍ ነው። ፍጹም ሰው ፍጹም አምላክ ነው። በጣም ቤስት ነው። እሺ እንደዛ ካልክ ስጋው ከማርያም እሱን ጠይቅ ነበረ። ከማርያም ነው የነሳው ስጋው? የኛ ስጋ ነው የተካፈለው ፕሮፌት ክርስቶስ የተካፈለው ስጋ አንደኛ ሉቃስ ወንጌል መጽሐፍ ምዕራፍ 1 አንደኛ ሉቃስ ወንጌል መጽሐፍ ምዕራፍ 1:32 አካባቢ የሚናገረው የኛ ስጋ ወስዷል እንዳንልን እዛው ቦታ ያለው
ሶሪ መጽሐፍ ቅዱስ ያላችሁ እስኪ አውጥታችሁ እስኪ ቆይ እኔ ላውጣ። እሺ እናነበዋለን። ፕሮፌት የኛ ስጋ አልተካፈለም ብለህ ታምናለህ? የኛ ስጋ ክርስቶስ አልተካፈለም ተካፍሏል ክራይስት አይደለም። ፋይ ሉቃስ ወንጌል መጽሐፍ ምዕራፍ 1:30 እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ቅዱስ አይደለም። ያ ልክ ነው፣ እሱ ጋር ነው። ግን ቆይ 32 ላይ ምን ሐሳብ ነው የፈለከው? እሺ ሐሳቡ ምን የሚል ነው መሰለ? እርሷም ባየችው ጊዜ ኦኬ ቆይ ማርያም በእግዚአብሔር ጸጋ እሺ እንዴት ይሆናል ባለሽ ጊዜ መንፈስ የልዑል ኃይል ይጸልሻል፣ መንፈስ ቅዱስ ባንቺ ላይ ይመጣል። ያ ኦኬ 35 ላይ አግኝቻለሁ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉ ኃይል ይጸልልሻል የሚለው ወርዳለች። ይጸልልሻል ማለት ይከባል ማለት ነው። አሁን የኛ ስጋ ከስጋው ስጋ አይ ቲንክ የኦርቶዶክሳውያን አስተምሮ ጋር ይሄን ስመለከት ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ምናምን የምለው ነገር አለ። እኔ ፐርሰናሊ አሁን የቤተክርስቲያን ምእመን ማስተምረው የኛ ስጋ ክራይስት ተካፍሏል አልልም። ሆይ የቀድሞ አዳም ውድቀት የመጣ ኃጢአት የውርስ ኃጢአት እንዳይገባው መንፈስ ቅዱስ ከበር አድርጎታል ብዬ ያምናል። ለምን የውርስ ኃጢአትም ስላለበት አልተካፈለም። የኛ ስጋ የኬት ነው ያመጣው ስጋውን? መጽሐፍ ቅዱሳዊ መሰረት አለ። ከዚህ ቢጀምር መጽሐፍ ቅዱሳዊ መሰረት እኔ አሁን በነገራችን እዚቹ ጋር ሁለት ለመናገር ማቀዋቋለው ማላቀው ደግሞ መንፈስ ቅዱስ እያስረዳል። የመጽሐፍ ቅዱስ አዋቂዎች ደግሞ ሲናገሩ የማዳመጥ ግዴታ አለብኝ። ፋክት ልክ ነኝ ያልኩ አይደል? ሰዎችም ያስረዱዋል። መንፈስ ቅዱስ ብቻ ሳይሆን አሁን ያ ልክ ነህ አልኩት። አሁን ከስጋዋ ስጋ ከደሟ ደም ካለን እንደ ባዮሎጂካል ከሄድን እውነት ወስዷል። ከማርያም ስጋ ወስዷል፣ ከደሟ ደም ልጅ ሲወለድ እንትኑ ምንድነው እምብርት ይቆረጣል፣ ደም ይተላለፋል። 9 ወር አድጎ እስኪወለድ ድረስ ያለው ነገር ሁሉም ከማርያም ተካፍሏል። ኦኬ በባዮሎጂካል ከሄድን ግን በመንፈስ ቅዱስ ምሪት ላይ ከሄድን በመንፈስ ቅዱስ ምሪት ከሄድን አልተካፈለም ማለት የኛ ስጋ አሁን ክርስቶስ የኛ ስጋ መንፈስ ስጋ ሆነ ይላል። መንፈሱ ስጋ ሆኗል። ቃል ስጋ ሆነ መንፈስ ቃል ስጋ ሆነ ማለት ነው። ያ ቃል ስጋ ሆነ ቃል ስጋ ሆነ የምለውን ቃሉ እውነት ስጋ ሆኗል። የትኛው ስጋ ነው? አሁን ቀደም ስለ ክርስቶስ ባህሪያ ስናገር ፍጹም ሰው ፍጹም አምላክ የምለው ክርስቶስ 100% ሁማኒቲ 100% ሰዋውነትን አምላክነትን ይዟል የምለው ስንመለከት ከመቼ ጀምሮ ነው? ከትንሣኤ በፊት የነበረበትን ስጋና ከትንሣኤ በኋላ የነበረው ስጋ ተመሳሳይ ነው ብዬ አላምንም። ፐርሰናሊ ቆይ እሱን እናሄድበታለን። ቆይ ስጋው አሁን በዚህ ሰዓት ላይ ክርስቶስ አሁን በአብ ቀኝ ባለበት ታይም ላይ አሁን ያዘው ስጋ እንዳለ እሱን አይደለም የጠየቅነህ። ከማርያም ሲወለድ ይሄኛውን እንትን ቢል አሪፍ ነው። ከማርያም ሲወለድ የኛ ስጋ አልተካፈለም እያለን ነው። የጠየቀው ጥያቄ የኛ ስጋ አልተካፈለም ተካፍሏል እንዳልል መንፈስ ቅዱስ ከበር አድርጎታል ማርያምን። እሺ ካልተካፈለ የማን ነው ስጋ ታዲያ? እርግማኑ እንዳይተላለፍበት ካለን ነው። ያንን ደግሞ ስጋ የተካፈለው ከምን እንለዋለን? 100% ሁማኒቲውን ከያዘ ያንን ኮበር አድርጎ የከለከለው ምኑ ነው? መንፈሱ ነው ስጋው ነው። ሁማኒቲውን ሰውነትን ከየት አመጣው? ከየት ነው ያገኘው? ከሰማይ ነው የምትለው? ከማርያም ምንም ካልወሰደ ምንም ነገር አልወሰደም ብለህ ነው የምታምነው? ማዕፀኗ ውስጥ ተቀመጠ፣ ስለዚህ ከዛ በማዕፀኗ ውስጥ አለፈ እንጂ ከሷ ምንም አይነት ነገር አልወሰደም። ሁማኒቲን አልተካፈለም ነው የምትለው አንተ አይደል? ኖ ተካፍሏል። መካፈሉ ተካፍሏል። ምን ተካፈለ? መካፈሉ ተካፍሏል። ግን የኛ ስጋ አሁን ለምሳሌ የኔ ስጋና የክርስቶስ ስጋ ተመሳሳይ
የነበረበት ታይም አለ ያልሆነበት። አሁን በዚህ ሰዓት የኔ ስጋና የክራይስት ስጋ አንድ አይደለም። ጥያቄው ከትንሳኤው በፊት የነበረው ከትንሳኤ በኋላ ያለውን አልጠየቅንም። እሱም እናወራበታለን። ከትንሳኤው በፊት ማርያም ማፀን ውስጥ ሲጸነስ የተጸነሰው የእሷ ዘር ነው ጽንስ የሆነው ወይስ አይደለም? አይደለም እንደ ኢየሱ አይደለም። ስለዚህ ከየት ነው ያ ዘር? ባጭሩ እኮ ጆ ከየት ነው አይደለም ከሚለው በፊት ከኛ ጋር አልተካፈለም ካለ ማለት ነው። እዛ ጋር እኮ አንድ የመጽሐፍ ቅዱስ እሱን ነው ማብራራት ያለበት። ዕብራውያን ምዕራፍ 2 ቁጥር 16 እኔ ይሄን ማምነው 2 ቁጥር 16 ላይ ቆይ እምነትህን በመጽሐፍ ቅዱስ እንመርምረው። እዚህ ጋር ተሳስተሃል ፕሮፌት፣ ቅድም አልተሳሳትክም እንዳልኩ ሁሉ ቆይ አልጨረስኩም እዚህ ጋር እኮ አንዴ ቆይ መጽሐፍ ቅዱስ ይነበብልህና ከኛ ጋር አልተካፈለም ስላል መጀመሪያ እሱ መጥራት አለበት። መጽሐፉ ኖ ከኛ ጋር አልተካፈለም አላልኩም። መቼ ነው የምለው እኮ ነው የተናገርኩት። እኔ የተናገርኩት አይደለም። ቆይ አንዴ ክርስቶስ በስጋ የመምጣቱ ዋና ምክንያት ነው የነገርኩት። በስጋ መምጣቱ ዋና ምን አልከ መሰለ? ይኸውልህ አሁንም ልድገምልህ። ቃል ወይም የእግዚአብሔር ልጅ እግዚአብሔር ወልድ ማለት ነው በማርያም ማፀን ሲጸነስ ጽንስ የሆነው ያ ሰውነት የማርያም ዘርያ ነው ወይስ አይደለም ነው? እሺ ይሄ የማርያም ዘር ክራይስት አንደኛ አመጣጡ ለወገኑ ነው። ሲሄድ ለዓለም ለስጋ ለባሽ ሁሉም ነው። አይናው ከመወለዱ በፊት የነበረው የውርስ ኃጢአት እንዳይተላለፍበት ክራይስት ሆሊ ስፒሪት ከበር አድርገውታል። የማርያም ማፀን ከስጋ ስጋ ነስተዋል ካለን ተመልሰ አንተ ራስህ ትምህርቱ አይለቅም። ይሄ ቦታው ዶክተር ደግሞ አንተ የምታስተምረው የወንጌል አማኝ የሚያስተምረው ትምህርት ላይ ራሱ አይለቅም። ከበር አላደረገም ካልክ አንዴ ከቨር የሚለው ከኃጢአት ነው ብለናል። እኛ ያልነው መለኮት ነው እሱ በባህሪው። ከዛ ደግሞ የእግዚአብሔር አብ አንድያ ልጅ ዘላለማዊ ልጅ ነው። እንግዲህ ቃል መጣና ማርያም ማፀን ውስጥ ደግሞ ሰው ሆነ ወይም ሰውነትን ያዘ አይደለ? ኔቸሩ ያ እሺ፣ ያን ሰውነት የማርያም ነው ወይስ ከሌላ ቦታ ነው ይዞት የመጣው? ያንን ቦታ ስንመለከት ከመጽሐፍ ቅዱስ ክፍል ሉቃስ 24:17 ላይ ማቴዎስ 5:17 ላይ ያለው ማርቆስ 10:45 ላይ ዕብራውያን 2:9 ላይ ያለውን ቦታ ጠቅሼላችሁ ቅድም ልናገር ፈልጌ ነበር ወንድማችን ሚውት ስለከፈተ። አሁን ይሄንን ተካፈለን ካለን የስርየቱ መስዋዕት የመዋጀቱን የቤዛነቱን ምትክ መሆኑን ማስታረቁን ማሰሰያ ይሄንን ትንታኔው አንተ ምክንያቱን ንገረን አላልንም። ምክንያቱ ሳይሆን ፕሮፌትዬ ምክንያቱ ሳይሆን አሁን ቃል ስጋ ሆነ ሲል በስጋ እንግዲህ ሰውነትን ያዘ ነው። ያንን የሰውነት ኔቸር ዝርያውን ከየት አገኘው? ከማርያም ነው? ከማፀኗ ያለ የማፀኗ ፍሬ ነው ወይስ ዝም ብሎ ማፀኗ ለሱ ማለፊያው ነው የሆነችው? ከየት ነው ያመጣው? እሺ ይህን ስናገር መጽሐፍ ቅዱስ ክፍል ላይ ማስረጃ እንመለከታለን ማለት ነው። እኔ አሁን ከራሴ የሚመስለኝ ብዬ ላወራ ስለማልችል ማለት ነው። ቅድም ተናገር ያለው ያንን ቦታ አውጥተህ ከሆነ እስኪ ቆይ እኔ ላውጣ እንደገና። የቱን ቦታ ነው? እሺ አይ ላንብብልህ፣ ችግር የለም። በስድስተኛው ወር መልአኩ ገብርኤል በናዝሬት ወደምትባል ወደ ገሊላ ከተማ እሺ ቆይ ወደ ታች መልአኩን ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየች ጊዜ በንግግሩ በጣም ደነገጠችና ይህን እንዴት ያለ ድምጽ ነው? ኦኬ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል። አባቱን ዙፋን ብሎ የተናገረበትን ይሄንን ማብራሪያ ወንድማችን ማቲ ጋር ገብተን የዛን ጊዜ አንተም ነበርክ ማለት አንተ ነበርክ፣ አማን ነበረ፣ ወንድማችን ፓስተር ተገኝ ነበረ። ይሄን ሳውራ ልክ አይደለም ብሎ የዛን ጊዜ ሙሉ ወንጌል ቤተክርስቲያን ላይ ነው የሚያገለግለው። ይሄን ያስተማረበትን ሙሉ ቪዲዮ አለ።
አሁን ላሰማ እችላለሁ። የማ ወንጌል አማኝ መስለኝ። እኔ ግን ያለው የራሴ ነው የምነግርህ። ቅድም ባነሳበት ሐሳብ እኔ የራሴ ነው። ቆይ እኔ እኮ ይኸውልህ መልስ አሁን እንዝጋለን። እሺ ዝጋ። በቃ ተዘጋ። አትዘጋ ነው የሚሻለው። ጆ ከታች የሚሰሙት ዝም ብሎ እንትን እንዳይሉ ማለት ነው። ኮሜንቱ ይመጣው እሱ ደግሞ የሚያውቁ የምረዳው አስተምሮ በኮንፊደንስ ምን ያስፈራል? ታሚ እንከፍተዋለን። እስኪ ጠጉ ኮሜንት አረግ ፕሮፌት የጠየቅን እሺ የጠየቅን ምን መሰለ? ክርስቶስ አምላክ ነው፣ የእግዚአብሔር አብ ልጅ ነው፣ ዘላለማዊ ልጅ ነው ብላል። which is good ጆ ይሄ እየመለስኩ ነው ያለው። እያወራ ያለው ጥሩ እሱ እኔ እያወራ ያለው ደግሞ እንዲሳደቡ ነው መሰለ። ከታች በኩል አካውንቱን ምን ከፈታችሁ አንተ ዝማኝ ምን አስፈራ እንዴ? ለምን ተባለው? እኔ ነው የሚሳደቡት ፕሮፌት በመማለል ሌባ አጭበርባሪ ምናምን ነገር። እኔ ሳጨበረብር አንድም አላገኘኝ ማለትን አንድም ሲያጨበረብር ሲሸጥ ሲቸረችር አላገኘም። ናና እስኪ ገብተህ ተናገር። አንድ ቦታ ይጀልም። ኧረ ትምህርቱ ላይ አተኩር እባክህ። በቃ እዚህ ጋር እንደዚህ ዘግተን እናወራ እኮ። ብሉይ ኪዳን ቢሆን አገልጋይ ተሳደበ አይደለም፣ አገልጋይ ተናገረ። ብሉይ ኪዳን ቆይ ኮሜንት አትክፈተው እንዴ? ምን እንደምታረግ ልንገርህ። ወደ ጎን አድርገው። ወደ ጎን ስታረገው ይዘጋል። ኮሜንቱን ወደ ጎን አድርገው። ፕሮፌት ይዘጋል። አንተ ራስህ መዝጋት ትችላለህ። ወደ ጎን አድርገው። እሺ አረከው ጠፋ። በቃ እሺ ጠፍቷል። ወደ ጎን ስታረገው ይሄው ዘግተዋል። እሺ ፕሮፌት እንቀጥል። የጠየቁት ጥያቄ ምንድነው? ክርስቶስ እሱ የሕያው የእግዚአብሔር ልጅ ነው። ያ የሕያው የእግዚአብሔር ልጅ ቃል ሥጋ ሆነ ሲባል ከድንግል ማርያም ማኅፀን የማኅፀኗ ፍሬ ወይም ዘር የሴቲቱን ዘር ይዟል ወይስ አልያዘም? እስኪ እንደገና እኔ እኮ ነገርኩ ቅድም። የክርስቶስ ኢየሱስ ልድገምልህ። አንደኛ እኔ ማስተምረው የራሴ እሺ፣ እኔ ማስተምርበት ልንገርህ። ቅድም የተናገርኩት እኔ ማስተምርበት ቤተ ክርስቲያን የኔ ስራ ፈቶች ሪካርደር ከታች በኩል አሁን ትሳደባል ትላለህ። ብሉይ ኪዳን ቢሆን እኮ አገልጋይ ላይ ተናገረ አንገትን ማጅራት ነቆርጦ ኮሜንቱን አታጠፋም እንዴ አንተ? ብሉይ ኪዳን ቢሆን አይደለም ያውልህ፣ አሁን አዲስ ኪዳን ላይ ነው በአገልጋይ ላይ የምትጫወቱበት። አገልጋይ ብሉይ ኪዳን ቢሆን ግንባሬን መልአክ ፈንክቶ ነው ጥሎ የሚሄድ። ኢየሱስም ተሰድቧል። በነገራችን ተሳድቧል። ስደቡት፣ ክፈቱ፣ ግድ የለም። እሺ ቀጥል። መሳደብ ይቻላል። አሁን ይሄን ፕሮፌት የምለው ስም በነገራችን ቆይ አሁን እኔ ኖርማል የክርስትና ስሜ ብያለሁ። እያያችሁ ነው አጭበርባሪ ምናምን የምትሉት። ኦኬ እኔ እንደ አንድ ቤተክርስቲያን መስራች ቀደም ተናግሬያለሁ። ጊዜ ስላልሰጣችሁ ነው። ክርስቶስ ፐርሰናሊ ክራይስት ማንነት ክርስቶስ የስጋው መላበሱ ጋር በተያያዘ አንተ አሁን ባነሳው ሐሳብ እንደ ሰው ድካምና ሰውነትን የታይበት ክርስቶስ ትክክለኛ ዲቴል የታይበት አንደኛ የክርስቶስ የኢየሱስ ክርስቶስ ስጋው ከኛ ጋር ተመሳሳይ ነው፣ ለብሷል አልለበሰም የምለው እንደ አንድ ቤተክርስቲያን አማኝ እኔ የሚመልሰው የራሴ መልስ ለብሷል አልለበሰም። ጆን እየነገርኩት ነው። ለብሷል። እኔ ለብሷል ብዬ ነው ማስተምራቸው። ግን በወንጌል አማኞች ውስጥ ሆኖ አልለበሰም ብሎ የሚያስተምሩት አለው። ይሄን ጥያቄ ምን ትላለህ ብሎ ቅድም መጽሐፍ ቅዱስ የሚል ወንድማችን ስጠይቅ ነበረ። ጫጫታ ውስጥ ነበረ። ስለዚህ የኔ መልስ አንዴ ላውራና ጨርሳለሁ። አንዴ ላውራና ጨርሳለሁ። የሚሄድበትን ቦታ ትቼ ነው እዚህ ቁጭ ያልኩት። ክርስቶስ ኢየሱስ የኛ ስጋ ለብሷል አልለበሰም? ለብሷል። ውሸት ነው አይደለም? የሰው ልጅ እንደሚወለድ ክርስቶስ ተወልዶ አልተወለደም? ተወልዷል። እምብር ተቆርጦ
አዋላጅቷ መጣ ጌታ ኢየሱስ ክርስቶስ። ይሄን በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ይናገራል። 2 አይ ቲንክ 10 አካባቢ ይናገራል። እንደ ሰው ነው የተወለደው። ኦኬ እንደዛ ብዬ አስተምራለሁ። ሁለተኛ ደግሞ እንደው ብዙ እንትኖች አሉ። ተርቧል፣ ተጠምቷል። አቤት ይሄ አንድ የስጋው የሁማኒቲ መልበሱን አንድ መገለጫ ነው። ተርቧል፣ ተጠምቷል፣ አጠጡኝ ብሏል። ተርቧል፣ ተጠምቷል። ደግሞ ደክሞትም ያውቃል አይደል? ኢየሱስ ሁማኒቲ ስለነበሩ ደክሞም ያውቃል ብዬ አምናለሁ። ሆይ 100% ሁማኒቲ ካለ ኢትል ለብሷል። የለበሰው ደግሞ ይደክማል። የሰው ስጋ ለብሷል አልለበሰም? ለብሷል። የዚህ ማረጋገጫ መጽሐፍ ቅዱስ ክፍሎች አሉ። ከልጅነቱ ጀምሮ እስከ ዕውቀት የሰው ልጅ እንደሚያድግ እያንዳንዱ ነገር አድጓል። እኔ ያው ለምሳሌ አሁን ሞቋል ቤት ያው ትንሽ ሙቀት አለ ከተማው። ባጭሩ ስለዚህ ተካፍሏል። የእኛን ስጋ ተካፍሏል። የማርያም የማጸኗ ፍሬ ነው። ከሷ የወሰደው ዘር አለ እያልከኝ ነው አይደለ? ጆ እዚህ ጋር በጣም ጥንቃቄ አድርግልኝ። ይሄ ዘር ወስዷል። ዘር ሌላ ነገር ነው። የክርስቶስ ኢየሱስ ስጋ ለብሷል አልለበሰ የምለው ለብሷል ብዬ ቀጥላለሁ። ዘሩ ሌላ ነገር ነው። እሱ ሌላ ስለዚህ የሰው ዘር አይደለም ነው። ኖ አቤል ከማርያም ዘር አልተካፈለም ታዲያ? ምን አልከኝ? ከማርያም ዘርን አልተካፈለም ታዲያ? ኖ ተካፍሏል። ይሄ ተካፍሏል እኮ። ምንድነው አሁን እንትኑ ግልጽ ስላልሆነ ነው። ዘር የሚለው ነገር ምንድነው? አንተ ዘርን የምትረዳው እንዴት ነው? ለምሳሌ ዘርን እኔ የምረዳው የዳዊት ዘር ብሎ አይደል የሚናገረው? የዳዊት ዘር ብሎ የሚናገረው በማቴዎስ 1:1 ለምሳሌ የአብርሃም ልጅ የዳዊት ዘር ይላል። አዎ ክርስቶስ የዳዊት ዘር ብሎ የሚናገረው። ሁለተኛ ደግሞ ዘርና ስር ነኝ። ስለዚህ የዳዊት ዘር ሰው ልጅ ዘር ማለት ዘሩ አሁን ዘሩ ጋር ስመጣ እኔ የዳዊት ዘር የምለው አመጣጡ ከማርያም ማቴዎስ ወንጌል መጽሐፍ ምዕራፍ 16:28 ላይ ያለው ክፍል 12:23 ላይ ያለው ክፍል መጽሐፍ ማቴዎስ ስንት ነው? እኔ ላውጣለህ። አይ እንደዛ የምለው ሳይሆን ተቀራራቢ ነው። አሁን ዘር የምለውን ከስጋው ጋር ይገናኛል ወይ ነው? ይሄ ጥያቄ ነው። በነገራችን ይሄ ጥያቄ ነው። አሁን እያልከን ያለው ምንድነው? ዘር ሲባል ከስጋ ወይም ሰውነት ሁማኒቲ ኔቸሩ ጋር አይገናኝም። ኖ ይገናኛል። አንዴ ቆይ፣ ከተገናኘ አሁን አጭር ጥያቄ፣ የማርያም ዘር ማለት ሴት ልጅ ወንድም ዘር አለው ሴትም ዘር አላት። ሁለቱ ዘሮች ሲገናኙ ነው አይደለ ሰው የሚሆነው። እኔና አንተ የሆነው አይደለ? የአባት ዘርና የእናት ሲገናኝ ነው ሰው የምንሆነው። ስለዚህ ኢየሱስ ክርስቶስ ግን የአባት የለበትም፣ የእናት ግን አለበት። አባት የለበትም እናት አይጆ ግን ከፈቀዳችሁልኝ 24 ሰዓት እውነት ከእናንተ ጋር እዚህ ቆያለሁ። ጆን ቁልፍ ይዞ የመጡት ቢሮ ላይ ሰው እየጠበቀ በጣም ቅድም ነው 3 ሰዓት ነበር፣ አሁን 6 ሰዓት ሆኗል። ከፈቀዳችሁ ይኸውልህ ቆይ ጥያቄውን ባጭሩ መመለስ ትችላለህ። ባጭሩ ማለት ኦኬ አሁን ይኸውልህ የወንድ የለበትም፣ ምክንያቱም ከወንድ ጋር ግንኙነት አድርጋ አይደለም የተጸነሰው። ክርስቶስን የጸነሰችው አባ በመንፈስ ቅዱስ ነው የተጸነሰው። የተጸነሰው ደግሞ ቃል ነው፣ የእግዚአብሔር ልጅ ነው። ከሶስቱ አካል አንዱ የሆነው ከሶስቱ አካል አንዱ የሆነው ሰው ሲሆን እኔና አንተ ከአባትና የእናት ነው የሚያስፈልገን። እሱ ግን የእናት አስፈልጎታል አላስፈልገው? እናት አስፈልጎታል ማለት ለመወለድ እናት ያስፈልግ። እንግዲህ መወለድ ከእናት የጠየቁን ስማ እንዴ ያስተካከልክ ስማኝ። የእናት ዘር አሁን የአባትና የእናት ነው ያንተ አይደል? አንተ የሆንከው ሰው የሆንከው የእናትና የአባት ተገነ። ኢየሱስ ግን የአባት ዘር የለም። የእናትን ግን ወስዷል። አንቺ ምጣ ወስዷል።
ኧረ እኔ ምን አታገለኝ እሱ ራሱ አምጣልኝ ካለኝ ኧረ እኔ ምን አታገለኝ ትግል ነው ኪሆነ እኮ እዛው ላይ ካልመጣችሁ ንገሩ። እሺ ጠየቅኩህ ነው እንዳትረሳ። አቤል ልትወርድብኝ ነው የመጣው። ኧረ ጭራሽ እኔ መች ወረድኩ? በእኔ ዝም ነው ያልኩት። እሺ በነገራችን በነገራችን እዚህ 350 ሰው አላችሁ። በነገር ቆይ አንዴ ላውራ ፈልገው አቤል አሁን በነገራችን እግዚአብሔር ይባርክ። እውነቴን ነው የምልህ እግዚአብሔር ይባርክ። ይኸውልህ ዘግቼ እወጣለሁ። በበኩሌ በጣም አመስገን ፈልጋለሁ። ኧረ እባክህ ቆይ አሁን ፕሮፌት ቴንክ ዩ እናወራለን። እናንተ እኔም ስከፍት እኔ ጋር መምጣት ትችላለህ። ኦኬ መሰለክ እንደዚህ አይነት ይኸውልህ ብዥታ ስላለ ወንጌላዊ አማኞች መካከል የኢየሱስ ክርስቶስ ሰውነት ኢየሱስ ሰው ነው ስንል ልክ እንደኛ ፍጹም ሰው ነው ወይስ እግዚአብሔር ነው ከሰማይ ስጋ ያዘጋጀለት በማርያም ማህፀን ውስጥ ያደረው ወይም በማርያም ማህፀን ውስጥ የተገኘው ከሰማይ በተገኘ ስጋ ነው ወይስ ከሷ ስጋ ነስቷል ብለህ ታምናለህ? እሱን ኖ አቤል ማርያም ስጋ ነስቷል አልነሳም ይለው። ከስጋዋ እኔ ማምነው ከስጋዋን አልነሳም። ኦኬ ታዲያ ከየት ነው ያመጣው? ከየት ነው የነሳው? ቅድም አነበብኩልህ እኮ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው። አይ ከየት ነው ከየት ነው ዝርያው ሰውነቱ ከየት ነው? ከየት ነው ነው ያልኩት። ኦኬ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። አንደኛ የክርስቶስ ስጋ አምላክ ነው። አምላክ ማለት ስጋው ስፒሪት አምላክ ነው። በሰው አይምሮና በሰው ኮንተንት ሊመረመርና ይሄ እንዲህ ነው ሊባል የማይችል አምላክ ነው። ስጋ ከየት አመጣላ የማለት ጥያቄ አትችልም። አቅም የለም ጆን ከየት መጣ ማለት ነው? እሺ በቃ የውል ኃጢአት እንዳይተላለፍበት ስጋውን ከበር አድርጎታል። የማን ስጋ? እንደዛ አይደለም። እንዴት አድርጎ ነው ከበር ያደረገው? እንደዛ አይደለም። አሁንም ያልጠየቅነው ነው እኮ እየወራክ ያለው። ቆይ አልጠየቅም። አስጨርሰኝ በጌታ ቆይ አልጨርሰኝ እንዴ ሰዓቴ ሄዷል እያልክ ከዛ ደግሞ ምንም ፖይንት ሳንይዝ ሁላችንም ነጥብ ሳንይዝ መውጣት ጥሩ አይደለም። ስለዚህ አንዴ የጠየቅንህን ነገር መጀመሪያ እንትን አድርገው። ለምሳሌ ክሊር እንዲሆን አሁን ከማርያም ስጋ ወስዷል አልወሰደም የሚለው የተርሚኖሎጂ ምናልባት ስህተት ካለ ወይ ደግሞ ልዩነት ካለ አላውቅም። ስለዚህ እሱ ላይ ረጅም ሰዓት ወስደን እናወራለን። ሌላም ቀን ብትመጣ ጥሩ ነው። እሺ ችግር የለም። አንድ ጊዜ ግን ክሊር መሆን ያለበት በስጋ ሲመጣ ኢየሱስ ከማርያም በስጋ ሲመጣ የእኛን ስጋ ተካፍሏል አልተካፈለም? ወይ ተካፍሏል ወይ አልተካፈለም በለን። ይሄ ቅድም መልሻለሁ እነሱ በተናገረበት ወይኔ እሺ ተካፍሏል አልተካፈለም? ተናገሩም እናንተ ታችሁ። ኦኬ ሶሪ። እሺ አሁን ግልጽ እንዲሆን ለሁላችን ያንተ ትምህርት እንድናውቀው ማለት ነው። ተካፍሏል አልተካፈለም? ቅድም በትንሹ 2 ደቂቃ ሙሉ ተናግሬያለሁ። ቃል ስጋ ዋናው ምክንያት አምላክ መሆኑን ሰዎችን እንዲያውቁለት አቤት ወይም ለመበጀት ወይ በምድር ላይ 30 ዓመት ቆይቶ የሚመላለስ ጉዳይ ሶስቱን አንድ ላይ ነጥሎ ራሱን የሚያስተምሩ አስተማሪዎች አሉ። እኔ የተናገርኩትን ቅድም 2 ደቂቃ ያህል ተናግሬያለሁ። ስጋ የለበሰበትን አለባበሱን መንገዱን የሰው ልጆችን ለማዳን የሰጠው ተስፋ ለመፈጸም እግዚአብሔር የእስራኤልን አሕዛብን ለማዳን የተስፋ ቃል ኪዳንን ለኖሄ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ ገብቶ የነበረውን ያንን የተስፋ ቃል በክርስቶስ ኢየሱስ ምን ለማድረግ ለመፈጸም ሮሜ መጽሐፍ ላይ ሐዋርያው ጳውሎስ ተናግሯል። እውን እንዲሆን ፕሮፌት 15 ላይ ለምን አይደለም ቆይ የመጣው ነው ወንድማችን በጣም እንትን አደረግህ። ቆይ ትምህርት አረከው እንደሱ አይደለም የጠየቀው እኮ ስለዘሩ ቅድም የጠየቀበት ጥያቄ ስለዘሩ አይደለም ያለው። እኔ ማን ጠየቀ እሱን? እኔ የጠየቅኩ የእኛን ስጋ ተካፍሏል ወይስ አልተካፈለም ነው። በቃ ወይ ተካፍሏል ወይ አልተካፈለም ብለህ ቀጥል። ቲክቶክ ላይ እንዴት ነው ውይይት ላይ እንግዲህ ጊዜ ወስዳል ብዬ አስባለሁ። ሰው እንደዚህ የተንዛዛ ነገር ደስ አይለውም። መስማት ያለበት ነገር ፍሬ ነገሩን ስለሆነ ማለት ስለዚህ ፍሬ ነገሩ ላይ ያተኩርልን። ኢየሱስ በስጋ ከድንግል ማርያም ሲወለድ ከኛ ጋር ስጋን ተካፍሏል ወይስ አልተካፈለም ነው የተጠየቀው። ስለዚህ ወይ ተካፍሏል ወይ አልተካፈለም በለን።
ቅድም 2 ደቂቃ ተናግሬያለሁ እኮ ወንድማችን ቃሊ 2 ደቂቃ ሙሉ ተናግሬያለሁ እኮ በሰከንድ ውስጥ እኮ መለስ ይችላል። ከኛ ጋር ስጋ ተካፍሏል ወይስ አልተካፈለም? ተካፍሏል። ለብሷል ማለት ምን ማለት ነው ወንድማችን? አማርኛ ችግር ነው ወይስ እኔ ጋር ነው ችግሩ? ለብሷል ማለት ተካፍሏል አንተ ጋር ነው ችግሩ። ስለዚህ ተካፍሏል ማለት ነው። ጥሩ። ስለዚህ የኛ ኢየሱስ የያዘው ስጋ የኛ ስጋ ነው ማለት ነው አይደል? የኛ አይነት ስጋ ያ ይሄ ትክክል ነው። ፋክት እኮ ነው። ቅድም ተናግሬያለሁ የራሴን ተናግሬያለሁ እኮ። ታዲያ የኛ አይነት ስጋ ከሆነ እኮ ከማርያም ስጋ አልነሳም ማለት አትችልም እኮ። ታዲያ ከማርያም ስጋ አልነሳም አላልኩም፣ ነስቷል። ከማርያም ስጋ ለብሷል ማለት ነው። ከማርያም ስጋ ስለዚህ ከማርያም ስጋ ነስቷል። ያ የኛ ስጋ ተካፍሏል። ጥሩ። ስለዚህ ከማርያም ስጋ ነስቷል ካል ባጭሩ እያልክ ያለው ከድንግል ማርያም ስጋ ከነሳ ባጭሩ እያልከን ያለው ከማርያም የተካፈለው ዘር አለ ነው። አለቀ። አው ዘር አለው። አው ተናገር። ቅድም እኮ ነገርኩት። ያንን ለአብርሃም የገባው ለይስሐቅ የገባው ያ ለያዕቆብ የገባው ገብቶ የነበረውን ያንን የተስፋ ቃልበት አንዴ ቆይ አሁን ያልከው ትክክል ነው። ቅድም እንደሱ እያልክ ስላልነበረ ነው። አሁን እኔ ስጠይቅ የመለስከው ምላሽ ትክክል ነው። ቅድም እያልክ የነበረው ከማርያም ዘር ተካፍሏል። ትክክል። ከማርያም ስጋ አነስቷል። ትክክል። የተካፈለው ስጋ ከኛ ጋር አንድ አይነት ስጋ ነው። ትክክል። ከምን በስተቀር ከኃጢአት በስተቀር ይሄ ያስማማሃል? በትክክል። እሺ አሁን እኔ አሁን በደምብ አንቺ ንቃ። እኔ አሁን እዚህ አታርኩም እናንተ። እሺ እኔ አሁን እዚህ ጋር ኦኬ በቃ ክሊር እኔ አሁን ካንተ ጋር መስማማበትን ፖይንት ላስቀምጥልህ። ስለራሴ ምናምን ልነግርህ አይደለም። እኔ ሜጀር ጥናቴ እዚህ ላይ ስለሆነ እንትን እንደ የሆነ ዳታም ደም ምናምን ሳይሆን ግን ብትሰማኝ ትጠቀማለህ ብዬ አስባለሁ። እንደዚህ ላስቀምጥልህ። ጌታ ኢየሱስ ክርስቶስ 2 ባህሪ፣ እንደ አምላክነቱ ከአባቱ ጋር አንድ ባህሪ፣ እንደ ሰውነቱ ከኛ ጋር አንድ ባህሪ ነው። እኛን ለማዳን የግድ እኛን ለማዳን የኛን ባህሪ ይዞ መምጣት አለበት። የኛ ባህሪ ማለት ከኃጢአት በስተቀር ኃጢአት ሲጀምር የሰው ባህሪ አይደለም። የሰው ኮራፕሽን፣ የሰው ውድቀት ውጤት። ስለዚህ ከኃጢአት በስተቀር ኢየሱስ ክርስቶስ እንደኛው አይነት ባህሪ ይዟል፣ ወይም ደግሞ የኛኑ ባህሪ ይዟል። ሰው ነው እንላለን ማለት ነው። ሚውት አድርገውና ስማኝ፣ ይሄ በጣም ይጠቅማል። እሺ ስለዚህ ኢየሱስ ልክ እንደኛው ሰው ነው። ከድንግል ማርያም ዘር ተካፍሏል። ከስጋዋ ስጋ ነስቷል ማለት ይሄ ማለት ነው ባጭሩ። ኦርቶዶክሶቹም ሲሉ እንደዛ ከስጋዋ ስጋ ነስቷል ሲሉ ይሄን እያሉ ነው። አለቀ። ሌላ ምንም ነገር እየጨመሩ አይደለም። ከነፍሷ ነፍስ ሲሉ ኢየሱስ ክርስቶስ ሰው ለመሆን የሚያስችለውን ያንን ዘር ከማርያም ተካፍሏል እያሉ ነው ያሉት። ስለዚህ ከማርያም ያን ዘር ተካፍሏል። ይሄን ስጋ ደግሞ ልክ በሁሉ ረገድ ወንድሞቹን ሊመስል ተገባው። ወንድሞቹ በስጋና ደም ስለሚካፈሉ ዕብራውያን ምዕራፍ 2 ቁጥር 17 16 ጀምሮ ማለት ነው። ወንድሞቹ በስጋና ደም ስለሚካፈሉ ስለዚህ እሱም ደግሞ እኛን እንዲዋጅ በሞት ላይ ስልጣን ያለውን በሞት እንዲሽር ኦኬ ይሁን ዲያብሎስ ነው ምናምን አይደል? ከዛስ እሱን ደግሞ እንዲሽረው እሱን ደግሞ እንዲያሸንፈው ልክ እንደዚሁ ከወንድሞቹ ስጋና ደም ከወንድሞቹ ጋር ተካፈለ። ወንድሞቹ እንደዚህ ስለሚካፈሉ ብሎ ይናገራል። ይቅርታ ስለ ድምፁ። ስለዚህ ኢየሱስ ክርስቶስ ከኛ ጋር ዘር ተካፍሏል፣ ስጋ ተካፍሏል ለምንለው ለዛ ነው። ስጋ ሲባል ዝም ብሎ ይሄ ፍሌሽ እየተባለ አይደለም። ከማርያም ስጋ ነሳ ሲባል ስጋ ቆርሶ ወሰደ፣ የማርያም ስጋ ቆርጦ ወሰደ እያለን አይደለም። ሰው ሊሆን የሚያስችለውን ነገር ግን ያለ ወንድ ዘር ከድንግል ማርያም ተካፈለ እያልን ነው። ሰው ሊያሰኘው የሚችለውን ዘር ተካፈለ እያልን ያለን። ስለዚህ ያንን ዘር ስለተካፈለ እኛን ሊያድን ከድንግል ማርያም ሰው ሆኖ ተወለደ። ስለዚህ የኛን ዘር ተካፍሏል። ይሄ ሲባል ኃጢአት የለበትም። ከኃጢአት በስተቀር ነው። ለምንድነው ኃጢአት የሌለበት? በሁለት ምክንያት። አንደኛ በማርያም ማህፀን ሲጸነስ ያለ ወንድ ዘር ሲጸነስ የመንፈስ ቅዱስ ጥበቃ ነበር። ሁለተኛ ደግሞ ሰው ብቻ አይደለም አምላክም ጭምር ነው። ስለዚህ የነሳውን ስጋ ከኃጢአት አንጽቶ ነው ሊነሳው የሚችለው ማለት ከኃጢአት በስተቀር የተባለው ለዛ ነው። ስለዚህ እኛም ስናስተምር ይሄን እያስተማርን ያለ ነው። ነገረ ክርስቶስ በዚህ መንገድ ነው መቀመጥ ያለበት ማለት ነው። ስለዚህ ከዚህ ጋር የማትስማማበት ፖይንት ካለ ኖ በዚህ እስማማለሁ። ፖይንት ካለ ደግሞ እዚህ ጋር ነው መቆም ያለበት። በዚህ እስማማለሁ። ግን የምጠይቀው ጥያቄ አለ ቃሊ ጆንም እዚህ ያላችሁ ባርኮ አቢ የምጠይቃችሁ ጥያቄ ከዚህ ከትሪኒቲ ጋር በተያያዘ ጥያቄ ማነሳበትም አለ። ጊዜ ካላችሁ እናንተ በቀጠራችሁበት ታይም ገብቼ እንወያያለን። እዚህ የሚማሩት አሉ ገብቷል። እዚህ ኮሜንት ላይ ይሳደባል። ግን ድህነት ትምህርትን ክርስቶስ ማን ነው ቢባል መናገር የማይችል አለ ይማርበታል። እኔም የምማረው ካለ ይማራል። ሁሉም ሰው ፍጹም አይደለም። ተባረኩልኝ። ጌታ አብዝቶ ዘመናችሁን ይባርካችሁ። ወዳችኋለሁኝ። ፎሎ አድርጉኝ። ደግሞ እዚህ ስንት ሰው አለ ግን አንድም ፎሎ ያደረገ ሰው የለም። ፎሎ አድርጉልኝ። ተባረኩልኝ። ጨርሻለሁ በዚህ
ጌታ አብዝቶ ይባርካችሁ። እሺ አትጥፋ ብቅበል በውስጥ ከቻልክ አዋራኝ አንዳንድ ማቴሪያሎች ሼር አደርጋለሁ ከቻልክ ኦኬ መንሽን ላስቀምጥልኝ እሺ ፈቀራለሁ እሺ ጆይ ወይው ወደ አንተ እሺ ቴንኪው ቃሊ ተባረክ ወንድማችንም ጌታ ይባርክ ማለት ምንድነው ሰው የመማር ልብ እንደገና ደግሞ የመረዳት ልብ ካለው ምንም ነገር ማወቅ ይችላል። ሁላችንም አዋቂዎች ነን ብለን አይደለም የምንቀመጠው የምንማር ተማሪዎች ነን። አዋቂውና አስተማሪው የእግዚአብሔር ቃል አለ እውነተኛው ቃል እሱን ደግሞ የተማሩ የተረዱ ከኛ በፊት እንዴት ተረዱት የሚለውንም ማየት በጣም ጥሩ ነው። በወንጌል አማኞች ውስጥ ግን የሥላሴ ማስተምሮ ይሁን ነገረ ስጋዊ ቢሆን ስለ ክርስቶስ ስጋ ማወቅ ያለባችሁ በፍጹም የትኛውም ቤተክርስቲያን ግለሰቦች አገልጋዮች ተነስተው አሁን እንደዚህ ልጅ የራሳቸውን መረዳት ሊናገሩ ይችላሉ። ሲማሩ ደግሞ እንደዚህ ይመለሳሉ። ግን የማይመለሱም ከሆነና ቀጥሎ በክንዱ እንኳን የግላቸው እንጂ ወንጌል አማኞች መካከል ኢየሱስ ክርስቶስ ከቅድስት ድንግል ማርያም በስጋና በደም አልተካፈለም ወይም የሴቲቱ ዘር አይደለም ብሎ የሚያምን ትምህርትም የለም። ኦኬ ምናምነው የማርያም ልጅ ነው። ያ አምላክ በሰውነት ከሷ ተወልዷል። ይሄ ነው በቃ እምነታችን። አዎ ማርያም የአምላክ እናት ናት። በጣም ድብን ማርጎ 100% የጌታ እናት ተብላለች። የማን እናት ነው የተባለችው? የጌታ እናት። ይቅርታ ቆይ የጌታ እናት ተብላለች። ኦኬ ስለዚህ ጌታ ሲባል ኩሪዮስ ጌታ እግዚአብሔር የሚል ነው። ስለዚህ ኢየሱስ ክርስቶስ ጌታ ነው ሲባል አምላክ ነው ማለት ነው። ያህዌ ነው እሱ፣ ያለ የሚኖር የነበረ ነው እሱ። ስለዚህ እሱን ነው የጸነሰችው። በስጋ ተጸንሷል። በስጋ ተጸንሶ የተወለደው እርሱ አንድያ የእግዚአብሔር ልጅ ዘላለማዊ አምላክ የሆነው ፈጣሪያችን። ስለዚህ ማርያም የጌታ የአምላክ እናት ናት ሲባል እየተባለ ያለው እሷ አምላክ ናት አልነበረም። የኤፌሶን ጉባኤ እሷን አምላክ ከማድረግ አንጻር አይደለም። ማርያም የወለደችው ክርስቶስ የተባለ ሰውነት አምላክነት የሌለው የሚል ንፋቄ ትምህርት ስለነበረ ሰፓሬት አድርጎ ለብቻው ነጥሎ የሚያስቀምጠው ስለነበረ ነው። እንደዛ አይደለም፣ እንደዛ አይደለም። የተወለደው ጌታ ነው። መላእክት የመሰከሩት ዛሬ በዳዊት ከተማ ክርስቶስ ጌታ የሆነ ተወልዶላቸዋል። ምን የሆነ ጌታ የሆነ ያህዌ የሆነ ኦኬ ያለና የነበረው እርሱ ተወልዶላቸዋል። ሕፃን ተወልዶና ወንድ ልጅ ስትሆናል ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የተባለው ዘላለማዊው ድንቅ መካር ኃያል አምላክ የሆነው እሱ ነው። ይሄ ሕፃኑ የተወለደው ወንዱ ልጅ ኦኬ ይሄ መጽሐፍ ቅዱስ ነው። ከዛ ምንድነው እኛ እንዴት ይሆናል የሚል ሰው አለ። ለምሳሌ እንዴት አንዳንድ ሰው ከማርያም በስጋና በደም ከተካፈለ እንዴት ነው ኃጢአት የማይኖርበት ይለናል። እንዴት ነው ብለህ ትጠይቃለህ። አሜን ነው እንጂ ማለት ያለብህ መጽሐፉ ከኃጢአት በስተቀር በነገር ሁሉ ወንድሞችን ሊመስል ተገባው፣ እንዲሁ በስጋና በደም ተካፈለ ካለ አንተ አምላክን አጠፈጥፈውም። እሱ ራሱን በገለጠው ልክ አሜን ብለህ መቀበል ያንተ ባህሪ መሆን አለበት። እኛ ፍጡር ነን፣ ሁሉን አዋቂ አይደለም። ጸጉራችን ለምን እዚህ ጋር እንደሆነ፣ አይናችን እዚህ ጋር ሆኖ ግንባራችን እዚህ ለምን እንደሆነ እንዴት ብለን አንጠይቅም። እግዚአብሔር እንደሰራን እንደዛው እንደገለጠው አሜን ብለን ከተቀበልን እግዚአብሔር ራሱን የገለጠበትን መንገድ አሜን ብሎ መቀበል እንጂ ፈጣሪን ራሱን እኛ ክሬት ማድረግ የለብንም ማለት ነው። በቃ መጽሐፉ ምን ይለናል? መጽሐፉ የሚለው መጽሐፍ እንደሚል በስጋና በደም እንዲሁ ተካፈለ፣ ወንድሞቹን ሊመስል ተገባው በነገር ሁሉ ከኃጢአት በስተቀር። ስለዚህ ከኃጢአት በስተቀር የተባለው ለክርስቶስ ብቻ ነው እና የጌታዬ እናት ተብላለች ማርያም። ለምሳሌ ኤልሳቤጥ ስትናገር ምንድን ያለችው? የጌታ እናት ወደ እኔ ትመጣ እንዴት ይሆንልኛል?
ያመነች ብፅዕት ናት፣ የተነገረው ይፈጸምላታል። የማፀንሽ ፍሬ የተባረከ ነው፣ አንቺም የተባረክሽ። ጌታ ማለት አምላክ ነው። ጌታ እግዚአብሔር ነው፣ ያህዌ ነው ጌታ የተባለ። ስለዚህ የጌታ እናት የሚለው ያ የተወለደው ኖርማል ሰው ብቻ የሆነ እንዳይደለ ለማጽናት ነው የኤፌሶን ጉባኤ የአምላክ እናት ቴዎቶኮስ ያላት። ስለዚህ የሆኑ ሰዎች ተነስተው ልክ እንደዚህ ጴንጤ ውስጥ እንደሚስቱት አንዳንድ ሰዎች በኦርቶዶክስ ውስጥም ያ ስጋው ራሱ የማርያም ስጋ ነው ለእኔ የተሰቀለው ምን ጠጣው ምን በላው ቢል ሰንበዲ ነው እንጂ በጽሁፍ ደረጃ እንደዛ አይነት ዶክትሪን የለም ከጥንት ጀምሮ ማለት። ኦኬ። እንደገና ደግሞ ማርያም አምላክ ናት፣ አምላክን አስገኝታለች የሚሉ ብዙ ሰዎች አሉ። እነሱ አሉ ማለት የኤፌሶን ጉባኤ ያንን አለ ማለት ነው። ስለዚህ ክርስትናችን ትምህርታችን መታወቅ ያለበት በዚህ ነው። በወንጌል አማኞች ውስጥ ያላችሁ ክርስቶስ ስጋው ሰማያዊ ነው እንደሚሉት እንደ ኖስቲዚያን ወይም እንደ ኦንሊ ጂሰሶች አምላክ የለሽ እንዳትሆኑ መጠንቀቅ አለባችሁ። ክርስቶስ በስጋ እንደመጣ ማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ስለሚል፣ ስለዚህ የክርስቶስ ስጋ ሰማያዊ ነው ወይም ሌላ ነው፣ ከሰው አልተካፈለም፣ የሴቲቱ ዘር አይደለም የሚል ወንጌል አማኝ ካለ ሥላሴ ብለህ ብታምንም ምንም ብታረግም አምላክ የለም። ምክንያቱም ከክርስቶስ ትምህርት ወጥተሃል። ክርስቶስ በስጋ እንደመጣ ተቃዋሚ ነህ፣ አታምንም። እሱ ግን በክርስቶስ በስጋ ከአባቶች መጣ፣ ከዳዊት ዘር ተወለደ፣ በስጋ የአብርሃምን ዘር ወሰደ ይላል። ትውልዱ ሐረጉ የሚቆጠረው ከአብርሃም ነው። የአብርሃም ልጅ የዳዊት ልጅ ተብሏል። ይህንን መካድ አደገኛ ነው። 99% አለኝ ማለት አይቻልም። ኦኬ። ክርስቶስን ሌላ ማድረግ ስለሆነ የክርስቶስ ስጋ ሰማያዊም አይደለም ሌላ አይደለም፣ የኛ ዘር ነው። ኦኬ። ከኛ ጋር አንድ ነው፣ ከኃጢአት በስተቀር እንደኛ ነው የሆነው። ይህንን ነው የምናምነው። የወንጌል አማኝ የትኛውም ሪትን የተጻፈ የትኛውም ቤተክርስቲያን ውስጥ የምታገኙት ይሄ ነው። ግለሰቦች፣ ነቢያቶች፣ የሆነ ፓስተር ምናምን ተነስቶ ግን የኢየሱስ ስጋ ሰማያዊ ነው ሊል ይችላል። እሱ መወገዝ ነው ያለበት ቀጥታ ካልተመለሰ። እንደዚህ ወንድም እሱ ኦንሊ ጂሰስ ነው። ኦኬ። ከፊል ኦንሊ ጂሰስ ነው ማለት ነው። ምንፍቅና አለበት። ይሄ ደግሞ ኢሴንሻል የሆነ ደህንነትን የሚነካ ትምህርት ነው። የክርስቶስ ስጋ ሰማያዊ ነው ወይም ደግሞ ከማርያም አይደለም ብለህ ከካድክ በቃ መጽሐፉ በግልጽ ተካፍሏል ስለሚል ማለት። ቴንኪው፣ አመሰግናለሁ። ተባረኩ። ለሌሎቻቸው አሁን እድል እንሰጣለን። ጋ ይብዛል። ጆ ከታች ድራ አለ። አሁን ልጅ ኦኬ፣ ደራን አስገባችሁት። ሰላም ለእናንተ ይሁን። ምን ነው መግባት አባቴ ከአንተ በፊት ሌሎቹ ያው የወንጌል አማኝ ነበር። እሺ ከናን ጆዬ ሰላም ብያቸዋለሁ። ሰላም ነው ጆ? እንዴት ነህ? ልኝ እግዚአብሔር ይመስገን። ቃሌንም ሁላችሁንም ሰላም ብያለሁ እና ድሉን ከሰጠኸኝ ምንድነው መሰለ ጆዬ፣ አሁን ይሄን መቀበል የሚያቅታቸው ዋነኛው ምክንያት ምን ይላል መሰለ? ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርቷል የእግዚአብሔርን ክብር ጎሏቸዋል ስለሚል ማርያም ደግሞ የዛ ተካፋይ ናትና እንዴት ከማርያም ስጋ ወሰደ ደምና ስጋ ወሰደ ብለው ይሄ የተጻፈውን ነገር ይክዳሉ። አየህ፣ ስለዚህ ያንን ስለሚሉ ነው ይሄንን በፍጹም ብሎ ይተከራከረኛል። እንዴት እንደዛ ትላለህ? እንዴት? ለምሳሌ ዕብራውያን ምዕራፍ 2 ከቁጥር 14 እስከ 17 አንስተን ስንከራከር በፍጹም ይክዱታል እሱ ነገር። አየህ፣ ቅድም አንተ የሚያነሳኸው ከኃጢአት በቀር አየህ፣ ከኃጢአት በቀር እኛን ሊመስል ተገባ። ታዲያ ድነቱ ምኑ ላይ ነው? አየህ፣ የጌታ ኢየሱስ ክርስቶስ ስጋው የኔና ያንተን ካልሆነ ከኃጢአት በቀር እንዴት ሊያድነን ይችላል? አየህ፣ ድነት ላይ ችግር ይኖራል ማለት ነው። ስለዚህ ትልቁ ነገር መከራከሪያቸው ምንድን ነው መሰለ ጆዬ? እንዴት የኃጢአት ተካፋይ ይሆንብናል ነው። የኃጢአት ተካፋይ ስለሚሆንብን እንዴት ሊያድነን ይችላል የሚለውን ነገር ኮንሰፕት ስላለ ይህንን በግልጽ መነገር አለበት የሚል አንደርስታንዲንግ ነው ያለኝ። ሌላ በዳዊት ከተማ የተወለደው ጌታና መድኃኒት ተብሎ የተነገረለት ማርያምም ደግሞ አምላኬና መድኃኒቴ ብለዋለች። አየህ፣ አምላኬና መድኃኒቴ የተወለደው
ከመለኮት ውጭ የሆነ አይደለም። እኛ ነጣጥለን አይደለም ስጋው ይሄ ነው መለኮቱ ይሄ ነው ብለን ሁለንተናውን እኛ ስናመን አየ እንደ ወንጌል አማኝ ሁለንተናውን ነው እንጂ ነጣጥለን አይደለም። ስለዚህ የተወለደው በስጋ የተወለደው ነው፣ ግን አምላኬ ብለዋለች ማርያም። ሉቃስ ምዕራፍ 1 ቁጥር 52 ላይ ደግሞ ኤልሳቤጥ ምን ብለዋለች? የማፀንሽ ፍሬ አየ የማፀንሽ ፍሬ የተባረከ ነው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ደግሞ ስታይ ያ ከመንፈስ ቅዱስ ተጸነሰ። አይ ማርያምም ከመንፈስ ቅዱስ ጸንሳ ተገኘች ይላል አለ። አየህ ያለ ወንድ ነው የጸነሰችው። ስለዚህ ያ መንፈስ ቅዱስ ሲመጣ ሲጸነስ ያለ ኃጢአት ማድረግ አይችልም ወይ? አየህ እንደገና ሉቃስ ምዕራፍ 1 ቁጥር 35 ላይ ስታየው ያ መንፈስ ቅዱስ በአንቺ ላይ ይመጣል ይጸልልሻል። መጋረድ ማለት ነው፣ ኦቨርሻዶ ማለት ነው። ያም የሚወለደው ልጅ ደግሞ የልዑል የእግዚአብሔር ልጅ ተብሎ ይጠራል፣ ስሙም ኢየሱስ ትይዋለሽ ነው። ስለዚህ ያ ከኃጢአት ከማርያም ያለውን የዘር ኃጢአት እንዳይካፈል ማድረግ አይችልም ወይ ነው መንፈስ ቅዱስ። አየህ የተጸነሰው ከመንፈስ ቅዱስ ሆኖ እንዴት ነው በስጋው በደምና በስጋው የኃጢአት ተካፋይ ይሆናል ብለን ልንል የምንችለው ነው? ይህን እንዴት ነው መረዳት ማይችሉት? ስለዚህ ይህንን ሪቨርስ የሆነ ትምህርት ማስተማር ግዴታ ይሆናል ማለት ነው። ለምን? በደምና በስጋ ከተካፈለ የአዳምን ኃጢአት ይካፈላል ብለው ስለሚያምኑ፣ ስለዚህ ሌላ ነገር ትምህርት መምጣት አለበት። ስለዚህ ስጋው ከሰማይ ይባላል። አይ ታዲያ እንዴት ነው የተጸነሰው ሲባል በቃ ከመንፈስ ቅዱስ ነው የተጸነሰው ይሉልሃል። ከመንፈስ ቅዱስ እንዴት ነው የሚጸነሰው ስጋው ከማርያም ካልተካፈለ? አይ ዝም ብሎ በቃ ከመንፈስ ቅዱስ ነው የተጸነሰው ይሉሃል። እንዴት ነው የተጸነሰው ከመንፈስ ቅዱስ? ዲቴይል መግባት አልፈልግም፣ ከማርያም ካልወሰደ ማለት ነው። ስለዚህ ግራ የሚገባ ትምህርት ነው። አየህ ስለዚህ ይህንን መጽሐፍ ቅዱስ እኛ ስናስተምር ምንድነው እሱ ያ ተካፍሏል። በነገራችን ላይ ይሄ አዲስ ትምህርት አይደለም። ደግሞ አንድ እዚህ ውስጥ ያላችሁ ቆም ብላችሁ ክርስትና ትላንትና አልተጀመረም። 40 ዓመቱ ምናምን አይደለም 2000 ዓመት 2000 ዓመት እንግዲህ ምንድን ነበር የሚያስተምሩት ሐዋርያቶች? ለምንድን ነው ዮሐንስ የጻፈው? ለማን ጻፈው? ጳውሎስ ለማን ጻፈው? ለምን ጻፈው? የሚለውን ታሪክ ድናይ ካደረጋችሁት በቃ ትስታላችሁ። እንደናንተ ክርስቶስ ስጋው ከማርያም አይደለም የሚሉ ፈርስት ሴንቸሪ ላይ ነበሩ ዮሐንስ የጻፈላቸው። ክርስቶስ በስጋ እንደመጣ የማይታመን መንፈስ የክርስቶስ ተቃዋሚ ነው ያለው ኢየሱስ የሚሉ ነገር ግን ቁስ አካል ሁሉ ርኩስ ነው የሚሉ ኖስቲሲዝሞች ነበሩ። ኦኬ በቆላሲያስ ቤተክርስቲያንም እነዚህን ሰዎች ነካ አድርጓቸዋል ጳውሎስ በደንብ አድርጎ። ዮሐንስ ደግሞ አበክሮ ምንድን ነበረ የሚያራምዱት ትምህርት ሲባል የኢየሱስ ክርስቶስ ስጋ የኛ አይደለም የሚል ነበር። ይህን ታሪክ ከካድከው የአንተ ሐሳብ አዲስ መገለጥ አይደለም የነበረ ነው፣ ግን የሴጣን መገለጥ ግን የክርስቶስ ተቃዋሚ መገለጥ ነው። ማን ያለው? ዮሐንስ አፈወርቅ አይደለም፣ ሐዋርያው ዮሐንስ በጌታ ደረት ላይ የሚጠጋው ኢየሱስ ክርስቶስን በክብሩ በመጨረሻም በራእየ ዮሐንስ ላይ እንዳያችሁት ያየው በፈጥሞ ደሴት መለኮታዊ ምስጢራት በሙሉ የተገለጡለት የክርስቶስ የእግዚአብሔር ልጅነትን አምላክ መሆኑን በባህሪው የጻፈልን እርሱ ዮሐንስ አበክሮ በአንደኛ መልእክት፣ በሁለተኛ መልእክት፣ በሦስተኛ መልእክት የተቃወማቸው የክርስቶስ ተቃዋሚ መንፈስ ነው ያላቸው የክርስቶስ ሥጋ ከእኛ አይደለም ስላለ ክርስቶስ ሰው የሚመስል ሰው ነው እንጂ የኛ አይደለም። የኛማ ቁስ አካሉ ርኩስ ነው፣ ኃጢአት አለበት እንደዛ ከሆነ ብለው የሚሞግቱ ነበር። እስከ 4ኛው መቶ ክፍለ ዘመንም መጥተዋል በቤተ ክርስቲያን ውስጥ ይሄ ሲሞ። ስለዚህ ትምህርቱ 40 ዓመቱ አይደል። አንተ አዲስ መገለጥ እንዳገኘ ባይብል እንደገባ የምታስብ ከሆንክ ተታላሃል። ክርስትናን ከመጀመሪያው ማየት መቻል ለምንድን ነው? አትሊስት ሐዋርያት የጻፉት ለምንድን ነው? ማን ነበሩ? አንተ ጋር አይደለም የተጀመረው። የኢየሱስ ሥጋ ሰማያዊ ነው የሚለው ኦንሊ ጂሰስ ጋር የተጀመረ አይደለም። ኦንሊ ጂሰሶች ጋር አልተጀመረም። ስለዚህ ተወግዘዋል። በሐዋርያው ዮሐንስ ካጋንንት ናቸው
የክርስቶስ ተቃዋሚ መንፈስ ነው ካለ አንተን እያስተማረ ያለው የክርስቶስ ተቃዋሚ መንፈስ ነው። ክርስቶስ ኢየሱስን አምናለሁ እያልክ ክርስቶስን ትቃወማለህ። ልክ ቄስ ተክሌ ኢየሱስን በኢየሱስም ተቃወምኩት እንዳለው ማለት ይህንን እንዲና ያድርገህ የሆነ ሰንበዲ የነገረን ብትይዝ ትምህርቱ ሀገር በቀል ድንገት የተነሳ አይደለም። የኢየሱስ ሥጋ ሰማያዊ ነው፣ አልተካፈለም። ከተካፈለ ኃጢአተኛ ይሆናል የሚለው የኖስቲሲዝም ዶሲቲዝም የሚባሉ ብዙ አይነት እንትን አላቸው። ግን አንዱን ነው ማነሳላቸው። ዮሐንስ ቀጥታ እነሱ ነው ኢቨን አንድ ከተማ ላይ ሲያገኘ ይህንን ትምህርት ያለውን ሰው ገላውን ጽሑፍ ያስረዳናል። ምናልባት ሌላ ቀን ላሳያችሁ ይችላል። እዚህ መናፍቅ ባለበት የክርስቶስን ሥጋ የሚክድ ባለበት ከተማ አላድርም ገላይን አልታጠብም ብሎ ተነስቶ ብድግ ብሎ ከተማውን ለቆ ወጥቷል። ለሐሰተኞች የነበረውን የክርስቶስ ትምህርት ላይ የሚነሳውን ትምህርት የሚጠላው አጠላል ዮሐንስ ይገርማል። ለምሳሌ ይህን ትምህርት የማያመጣውን ሰላም አትበሉት፣ ሰላም የሚለው ሁሉ በክፉ ሥራው ይካፈላል። ምንም የዳናችሁ ብትሆኑ ከዚህ የወጣና ይህንን ትምህርት ያመጣው ጋር አንድ የሚሆን ሰው ሰላም የሚለው ሰው በክፉ ሥራው ተካፋይ ነው ያለው ዮሐንስ ነው። እነማን ናቸው እነሱ? ማጥናት የለብህ መቀበል የለብህ። እነማን ናቸው? ለእነማን ነው? ምን ይሉ ነበረ የሚለው በዛ ነው ማየት ያለብን። ስለዚህ ቤተ ክርስቲያን በየጊዜው ከመጀመሪያው ከሐዋርያት ጀምሮ በተለያየ ጊዜ የቤተ ክርስቲያን አባቶችም ሐዋርያን አበውም እየጻፉበት እንደገና እየተሰበሰቡ ያለውን እውነተኛውን የሐዋርያትን ትምህርት እያጸኑ መጥተዋል። እሱን አልቀበልም ካልክ ይሲ ምንም ማድረግ አይቻልም። በጣም ይህን ነገር ሳስብ መንፈስ ቅዱስ ይነካኛል። ልዩ መገለጥ ነው ካልክ እየነካህ አይደለም፣ እያነካካ ያለ መንፈስ አለ። ገባ? ከእግዚአብሔር እየታገልክ ነው ልትወጣ። ይህንን በደንብ አስቡ። ትምህርት የሚያድን እና የሚያጠፋ ትምህርት እወቁ። ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ በሥጋ እንደመጣ ካላመንክ የዘላለም ሕይወት የለህም። በአጭር ቃል እርሱ የሕያው የእግዚአብሔር ልጅ ነው፣ ዘላለማዊ ልጅ ነው። ዘላለማዊ ልጅን ሲልከው ከሰማይ የወረደው እሱ በሥጋ ግን የመጣው ከአባቶች ነው። የተጸነሰው በማርያም ማፀን ነው። የማፀኗ ፍሬ ነው። የማፀኗ ፍሬ ነው። ሥጋው ከእኛ ጋር አንድ ነው ከኃጢአት በስተቀር ብሎሃል። እንዴት ኃጢአተኛ አይሆንም ካልከኝ መጽሐፉ እሷ ራሱ እንዴት ነው ስትል መንፈስ ቅዱስ ባንቺ ላይ ይመጣል ይጸልሻል ብሏታል። ከዛም በኋላ ደግሞ ሐዋርያቶች ይህንን ያንተን ትምህርት የያዙትን አውግዟቸዋል። ስለዚህ ምንም አማራጭ እድልም አይኖርህም ማለት ነው። ተባረኩ። አቤል ሐሳብ ስጥ፣ ከዛ ቃልዬ፣ ከዛ ተሜም አለ እንደዛ እያላችሁ፣ ከዛ ደግሞ ተሜ ከደራ ጋር ያወራል። እንትናም መጥቷል፣ ሙሌም መጥቷል። አቤል አለ። እሺ አትችልም ቃልዬ። እሺ በዚህ ሥጋው በሚለው ላይ ታሪኩን ዮሐንስ ያወገዘውን ምናምን በደንብ አድርገህ ብታሰማቸው ደስ ይለኛል። ቀጥል። ያ ኃጢአትን ሽሽት ወደ ኃጢአት አይገባምና ኑፋቄን ሽሽትም ወደ ኑፋቄ አይኬድም። ብዙ መናፍቃን የተሳሳቱት አሁን ስማቸው በመጥፎ የሚነሳ መናፍቃን ላይ የተሳሳቱት ስህተት ከሆነ ጥያቄ ለማምለጥ ሲሉ የሆነ ጥያቄ ለመመለስ ሲሉ ስለሆነ ጥንቃቄ ይፈልጋል። በተለይ በቅንነት ይህን ትምህርት ለሚያስተምሩ ሰዎች እንዴት ኢየሱስን ማርያም ኃጢአተኛ ነች ብለን ወይም ደግሞ ማርያም ኃጢአት አለባት የወርስ ኃጢአት ምናምን አለባት ብለን ስንጨርስ እንዴት አድርገን ነው ደግሞ መልሰን ከዛ ከኃጢአተኛ ማንነት ደግሞ ያንን ሥጋ ነሳ ብለን ኢየሱስን የምንናገረው የሚል በጣም የቅን አይዲያ በጣም የቅን ሐሳብ እያሰቡ የሚያምኑና የሚያስተምሩ ሰዎች ካሉ ማለት ነው ይሄ ፍጹም ስህተት ነው። ጥያቄውን ፌስ እናደርገዋለን እንጋፈጠዋለን እንጂ በምንም መልኩ እውነትን ግን እንትን አናደርግም። ቅድም ጆ እንዳልከው ነው ዮሐንስ የጻፈላቸው ከዮሐንስ በኋላ የተነሱ አባቶች የተጋደሉላቸው ትምህርቶች አንዱ ኢየሱስ ክርስቶስ በሥጋ ከማርያም መጥቷል። በቃ ኢየሱስ በሥጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቃዋሚ መንፈስ ነው ሲል ኃጢአት ስላለበት ሥጋ ሁሉ ኃጢአተኛ ስለሆነ ለኃጢአት የተሰጠ ስለሆነ የሚጠፋ የመዳን ተስፋ የሌለው ስለሆነ ማቴሪያሉ ዓለም ይሄ የሚታየው የሚዳሰሰው ዓለም ሥጋን ጨምሮ ስለዚህ ኢየሱስ ሥጋ ይዞ መምጣት የለበትም የሚሉ ናቸው። አቡሊናሪዮስ ራሱ ኢየሱስ ክርስቶስ የሰው ነፍስ የለውም አመክንያዊት ማይንድ ያቺ አመክንያዊት ነፍስ የለችውም ሲል
ያንን ነው እንትን እያደረገ ያለው እያነሳ ያለው ራሱ ማለት ነው። ለምን ሲባል የሰው ነፍስ ካለው ነፍስ ኃጢአትን የምታውቀው በነፍስ ስለሆነ ስለዚህ በቃ ኢየሱስ የሰው ነፍስ ሊኖረው አይገባም። በሱ ፋንታ ቃል ወይም ሎጎስ ነው የገባው። እነዚህ ሰዎች ከዚህ ከኃጢአት ለመሸሽ ወይም ደግሞ ኢየሱስ ኃጢአተኛ ስጋ ይዟል ከሚለው ነገር ለመሸሽ ነው ያን ያደረጉት። መጽሐፍ ቅዱስ ግን ግልጽ ነው። አንደኛ የጌታዬ እናት ብላ ስትናገር ኤልሳቤጥ መንፈስ ቅዱስ ሞልቶባት ነው እንደዛ ያለችው መጽሐፍ ቅዱስ እንደሚነግረን ማለት ነው። ስለዚህ ያቺ ሴት የጌታዬ እናት ስትል በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ሙላት ውስጥ ሆና፣ በመንፈስ ቅዱስ ቁጥጥር ውስጥ ሆና ከሆነ ያለችው በቃ ኢየሱስ ክርስቶስ ማርያም እናቱ ናት። በቃ በስጋ ከማርያም ነው የተወለደው። ስለዚህ ወላዲት አምላክ እንላታለን። የኢየሱስ ክርስቶስ እናት ናት። እናትነት ደግሞ ዘር ማካፈልን ይጨምራል። እናትነት ደግሞ በዛ 9 ወር ውስጥ ኢየሱስን መመገብን ይጠይቃል። ኦኬ፣ በትብት በኩል መመገብን ይጠይቃል። እናትነት እሱ ነው በቃ ፖይንቱ። ስለዚህ የወንድ ሰሶች አይነት እምብርት የለውም ምናምን የሚል የቂል ቀልድ አይሰራም መጽሐፍ ቅዱስ ጋር ማለት ነው። ለዛ ነው በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጅ ነው። ወንጌል ስለሱ ስምን ስለሆነ በስጋ ከዳዊት ዘር ስለተወለደ ዩሲ በስጋ ከማ ተወለደ ከዳዊት ዘር። ኦኬ፣ ስለዚህ ያ ዘር የዳዊት ዘር ለመባል የግድ ከማርያም መወለድ ነበረበት ኢየሱስ። እሱ ብቻ ደግሞ አይደለም። ሄደን ኢየሱስ ክርስቶስን ያ ራእይ ላይ ራሱ ብንጠይቀው ካረገ በኋላ ሁላ ብንጠይቀው በክብር እያለ በአባቱ ቀኝ ሳለ ብንጠይቀው እኔ ዳዊት ስርና ዘር ነኝ ይላቸዋል። ስለዚህ ኢየሱስ ክርስቶስ በስጋ ከማመጣ ከእስራኤላውያን መጣ። በማ በኩል በማርያም በኩል ከማርያም በተካፈለው ስጋ ከማርያም በተካፈለው ዘር። ለዚህ ነው ሮሜ 9:5 ላይ ልክ እንደዛው ኢየሱስ ክርስቶስ በስጋ ከነርሱ ነው የመጣው ብሎ የሚናገረው ማለት ነው። ስለዚህ ኢየሱስ ክርስቶስ በስጋ ከዳዊት ዘር ነው የመጣው። በማ በኩል በማርያም በኩል ከማርያም ስጋ ተካፍሏል። ዕብራውያን ደግሞ ግልጽ አድርጎ እሱ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ሊያድን የመጣው እነማን ነው? የአብርሃምን ዘር ነው፣ ወይም ደግሞ ሰዎችን ነው ሊያድን የመጣው ነው ፖይንቱ። ኦኬ፣ ስለዚህ እነሱን ሊያድን ስለመጣ ምን መሆን አለበት? እነሱ በስጋና ደም ስለሚካፈሉ ማለት እነሱን አንድ ያስደረጋቸው ሁሉንም አንድ ያደረጋቸው አንድ ባህሪ አለ፣ የሰውነት ባህሪ። ኦኬ፣ ሁላችንን ኮመን ያደረገን ፐርሰናችን አካላችን አይደለም ማለት በአካል ሁላችንም ልዩ ነን፣ ግን ደግሞ ሁላችን ኮመን የሆነ የሁላችን ባህሪ የሆነ ሰዎች የምንባለው ከድመት ከውሻ የሚለየን አንድ ነገር አለ። እሱ ደግሞ የሰውነት ባህሪ ነው። በስጋና ደም ከነሱ ከወንድሞች ስለሚካፈሉ ሲል እሱን ኮመን የሚያደርጋቸው አንድ ነገር አለ፣ የሰውነት ባህሪ። ሰው ያሰኛቸው የሰውነት ባህሪያቸው ስጋና ደም ሲባል የቀፎ ስጋና ደም ብቻ ማለት አይደለም፣ ሰው ያሰኘን ባህሪ ማለት ነው። ስለዚህ ኢየሱስ ክርስቶስም ልክ እንደዛው እነሱ እንደሚካፈሉ ዲያብሎስን ሊያሸንፈው አሁንም ምን አደረገ? በስጋ ተካፈለ። ስለዚህ ሊቀ ካህናት ሆነላቸው ይላል። ሊቀ ካህናችን የሆነው ራሱ እንደኛ አይነቱን ሰብአዊ ባህሪ ስለያዘ ነው። ሰው ያሰኘንን ነገር ሁሉ እሱ ገንዘቡ አድርጎ ስለመጣ ነው። ለዚህ ነው የመላእክትን አይደለም የያዘው የአብርሃምን ዘር እንጂ የተባለው። ስለዚህማ በሁሉ መንገድ በሁሉ ረገድ ወንድሞቹን ሊመስል ተገባ። እነሱን እነማን? በስጋና ደም የሚካፈሉት ኮመን ያደረጋቸው እሱ እነሱን መሰለ፣ ከኃጢአት በስተቀር ሰው ሆኖ መጣ። ስለዚህ በሁሉ ረገድ እነሱን ሊመስል ተገባው ተብሎ ተጻፈ። ወንድሞቹን ሊመስል ሰው ስለሆነ ማለት ነው ከኃጢአት በስተቀር። ኦኬ፣ በሁሉ ረገድ የሚለው በተለይ የግሪኩ ቃል ምንም ወደዛም ወደዚህ የማያሰኝ ነው። በቃ ካታፓንታ የሚለው ኮምፕሊትሊ እነሱ ነን የሚሉትን ባህሪ እሱም አለው ማለት ነው። ያልመሰለበት መንገድ የለም፣ ያልመሰለበት ሁኔታ የለም። ዩሲ ሰው ሆነ ስንል ኃጢአትን ማስገባት አንችልም። ኃጢአት የውድቀት ውጤት ነው እንጂ የሰውነት ባህሪ አይደለም ሲጀመር። ሁሉ ጊዜ ከኛ ጋር ስለኖረ ብቻ የኛ ባህሪ ይመስለን ይሆናል፣ ግን አይደለም። ኃጢአት የውድቀት ውጤት ነው። ሰው ሲፈጠር ከኃጢአት በስተቀር ነበር የተፈጠረው ራሱ ማለት ነው። ስለዚህ ኢየሱስ ክርስቶስም ልክ እንደዛው ከኃጢአት በስተቀር እኛን መሰለ፣ ከኃጢአት በስተቀር የኛን ባህሪ ያዘ እንላለን። ምክንያቱም ኃጢአት የሰው ባህሪ አይደለም፣ ኃጢአት የውድቀት ውጤት ነው። ኢየሱስ እሱን ሊሽር፣ እሱን ሊያሸንፍ፣ እሱን ሊያስወግድልን እሱ ከኃጢአት በስተቀር እኛን መሰለ፣ ልክ እንደኛው ሰው ሆነ የምንለው በዚህ መልኩ ነው ማለት ነው። ስለዚህ መጽሐፍ ቅዱስ በአንድ ድምፅ የሚነግረን ኢየሱስ ክርስቶስ ከማርያም ስጋ ነስቷል። አንድ ሁለተኛ በስጋ ነስቷል ማለት ዘር ተካፍሏል ማለት ነው። አንደኛ ሁለተኛ ደግሞ ሙሉ ሰው ሆኗል ማለት ነው። ሙሉ ሰው ሆኗል ማለት ነው። አንድ እሱ ነው። ሁለተኛ ነገር ደግሞ ሙሉ ሰው ሆኗል ብቻ ደግሞ አይደለም፣ የሆነው ሰውነት ያ ሰውነት ደግሞ የኛ ሰውነት ነው። የኛ ሰውነት ነው፣ ወይም ደግሞ ከኛ ጋር አንድ ባህሪ ያደረገው ሰውነት ነው። ስለዚህ በስጋና በደም እንደኛው ስለተካፈለ ፍጹም ሰው ነው። ሰው ለመሆን ልክ እንደኛ ሰው ለመሆን የቀረው ነገር የለም ከኃጢአት በስተቀር እኛም መስሏል እንላለን። ስለዚህ ይህንን የማይቀበል ነገረ ክርስቶስ ትክክለኛ ነገረ ክርስቶስ አይደለም። ይህንን ማስወገድ ያስፈልጋል ማለት ነው። ከዛ በተረፈ እንደው እዚህ ውስጥ
አሁን ቅድም እንደገባው ወንድማችን ቤተክርስቲያን እንመራለን ምናምን የምትሉ ሰዎች ቤተክርስቲያን የተከላችሁ ወይም ደግሞ ቤተክርስቲያን የምትመሩ ኢቭን የተከላችሁት አይደለም። ኦኬ የተከላችሁት አይደለም። ቤተክርስቲያን የምትመሩ ሰዎች ለህዝባችሁ አደራ አለባችሁ። ይሄ አሁን ዘይት የምትሸጡ ዘይት ምናምን እንደዚህ አይነት ልምምድ ያለባችሁ ያ ልምምድ በጣም አደገኛ ልምምድ ነው። መጥፎ ልምምድ ነው። ኦኬ አደገኛ ልምምድ ነው። ስለዚህ እሱን ልምምድ መተው አለባችሁ። ቅድም ቃል በቃል እኮ ተናግሮታል ወንድማችን፣ እሱን ቃል በቃል ተናግሮታል። ምን አለ? እሁድ እሁድ ሰው ይበዛል አለ። ለምን ሲባል በዘይት ስለሚጸለይ አይታል። በዘይት አለ የሚለው ለዘይት ነው ያለው። ተመልከት፣ ሮብ ምናምን ዓርብ ምናምን ሰው አይመጣም። የሚመጣው መቼ ነው? ለዘይት የሚጸለይበት ቀን ላይ ነው የሚመጣው። ዩሲ ባይዘው ለነሱ አይደለም የሚጸለየው፣ ለዘይት ነው የሚጸለየውና ለዘይት የሚጸለይበት ቀን ላይ ሰው ይመጣል፣ ሰው ይበዛል። ህዝባችሁ ምን ፈልጎ ነው ወደ እናንተ የሚመጣው? ቤተክርስቲያን የምትመሩ ሰዎች ምን ሲኖር ነው ወደዛ የሚመጣው? ቸርች አለን የምትሉ ሰዎች ምን ሲኖር ነው ወደ እናንተ የሚመጣው? ተውት። አሁን ቤተክርስቲያን ላይ ቤተክርስቲያን አስተዳዳሪዎች ምናልባት ካውንስል ነን የምትሉ የካውንስል አካል ነን የምትሉ የህብረት አካል ነን የምትሉ ሰዎች እናንተ ኦሬዲ እንደነዚህ አይነት ሰዎች ሲመጡ ፍቃድ መስጠት የማያስፈልግም። ራሱ ቤት ሰው አገልጋይነት ሲሾም ራሱ እንኳን ቸርች ከፍታለሁ ተው፣ አገልጋይነት ሲሾም ራሱ አሁን ያለንበት ሁኔታ አገልጋዩ ሲኦሲ እንዲፈተን የሚያደርገው አሁን ዛሬ ሲኦሲን የፈተን ነው። ትምህርተ ስላሴና ነገር ቁጭ አድርገን ሲኦሲን የፈተን ነው ዛሬ ማለት ነው። ልክ እንደዚህ ቤዚክ ትምህርት ላይ ተፈትኖ ነው ሰው አገልግሎት መሾም ያለበት። አሁን ባለንበት ሁኔታ በምንም አይነት ሁኔታ አገልጋይ ነኝ እግዚአብሔር ጠርቶኛል ብሎ ብድግ ማለት አይችልም። መብቱ አይደለም፣ በጭራሽ መብቱ ሊሆን አይገባም እንደዚህ። ኦኬ ቁጭ ብሎ ተፈትኖ ነው ማለፍ ያለበት። ቤዚክ ትምህርት አያውቅም። ስላሴ በአካል አንድ ነው ይላል፣ በማንነት ግራ ገባው። የሆነ ሰዓት ላይ በስራ አንድ ነው which means የስላሴን ትምህርት አያውቅም ማለት ነው። እኔ ሩም ላይ እያወራን ነበር አሁን እዚህ ቲክቶክ ላይ ካሉ ወንድሞች ጋር አንዳንድ ኦንሊጂሰሶች ቢያገኟቸው ይሄንን ጉባኤ ሙሉ ነው ኦንሊጂሰስ ያደርገዋል። ከናገልገው ሙሉ ነው ኦንሊጂሰስ ያደርገዋል። እዚህ ሚዲያ ላይ ያሉ ኦንሊጂሰሶች ቢያገኟቸው ማለት እና ያዲምና ቢያገኟቸው ይሄን ጉባኤ ኦንሊጂሰስ ያደርገዋል። ኦኬ ምክንያቱም ሰውየው ቤዚክ ትምህርት የለውም። የሚያውቀው ዘይት ላይ ጸልዮ ለዘይት እንትን ማድረግ ነው። ምክንያቱም ፖፑላሪቲው የሚመጣው በዛ መንገድ ነው። ገንዘብ የሚመጣው በዛ መንገድ ነው። እውቅና የሚመጣው በዛ መንገድ ነው። ሰው የሚከተልህ የሆነ የሚታይ ነገር ስትሰጠው፣ ይሄ በጣም አደገኛ ነገር ነው። በጌታ በኢየሱስ ስም በጣም አደገኛ ነገር ነው። ቸርች የምትመሩ ሰዎች ከእንደዚህ አይነቱ ጠንቅ በቃ ህዝቡን መጠበቅ መቻል አለባችሁ። እዚህ ውስጥ ብዙ አይነት ሰው እንዳለ ስለምረዳ ማለት ነው። እኔ በጸጋ ስጦታ ላይ እንትን ቀልድ አላውቅም። ታውቃላችሁ እኔ ካሪዝማቲክ ነኝ። ኦኬ ስለዚህ እንትን ስላልሆንኩ የጸጋ ስጦታ ስለማልቀበል ምናምን አይደለም። እኔ ካሪዝማቲክ ዘር ያለኝ፣ ስለዚህ በምንም ተአምር የጸጋ ስጦታዎችን አልቀበልም ማለት ነው። አት ሴም ታይም በጸጋ ስጦታ ስም ሲነገድ፣ በጸጋ ስጦታ ስም አገልጋይ ነን ያሉ ሰዎች የአገልግሎት ልብ፣ የአገልግሎት እውቀት፣ የአገልግሎት አቋም ሳይኖራቸው ይሄ ሰውዬ ዘይት ባይኖር በቃ ለዘይት መጸለይ አልተፈቀደም፣ ከዚህ በኋላ ለዘይት የሚጸለይበት ቤት አትሂዱ ተብሎ ሁሉም ሰው ታዞ ለዘይት የሚጸለይበት ቤት አልሄድም ብሎ ቢቀር ማለት አገልግሎቱን ያቆማል። ይሄ ሰው የዛሬው ሰው ማለት ነው ያቆማል አገልግሎት። ምክንያቱም ዘይት ቤዝድ አገልግሎት ነው እያገለገለ ያለው፣ ትምህርት ቤዝድ አገልግሎት አይደለም። ስለዚህ እንደዚህ አይነቱ ነገር በጣም ጠንቅ ነው። በቃ እነዚህ አገልጋይ ሲሾም ራሱ በቃ ተጠይቆ መሆናል። ከጠራህ ለቤተ ክርስቲያን እንጂ የሚጠራህ ለግልህ አይደለም። ስለዚህ ቤተ ክርስቲያን የምታስተምረውን ትምህርት ተከትለ ማስተማር ካልቻልክ እንደ ቤተ ክርስቲያን አትሊስት ቤዚክ ፕሮቴስታንቱ የሚያምነውን ነገር ይዘህ ማስተማር ካልቻልክ እግዚአብሔር አልጠራህም። እግዚአብሔር የሚጠራ ህዝብ ይዘህ ገደል እንድገባ ነው። አንተን ብቻ ነው የሚጠራ። በጆሮ ሹክ አለ አንተ እንዲህ ብሎ ጣጣ የለም። ጳውሎስ እግዚአብሔር ጠርቶኛል ምናምን ብሎ አይደለም የወጣው፣ ሲወጣ ማለት ነው። በቃ እናንተ የራሳችሁ ጉዳይ አይደለም። ከናንተ ትምህርት ጋር ከነሱ ገላት ያለ ከነሱ ትምህርት ጋር እንደሚስማማ ሄጄ ለነሱ ዋና ለሚመስሉት አሳወቅኳቸዋል። ምናልባት በከንቱ ሮጬ እንዳይሆን ብዬ ሄጄ አሳወቅኳቸዋል። አይተው አረ ልክ ነው ያስተማርከው ልክ ነው፣ ድሆችን ብቻ አስባሉ። ኦኬ እግዚአብሔር በጆሮ ሹክ የሚል አምላክ አይደለም። ሌላው የራሱ ጉዳይ አንተ ወጣ የሚል አምላክ አይደለም። ሳውልና ባርናባስን የጠሯቸው ስራ ለዩልኝ ያለው ለዩልኝ ብሏቸዋል እኛን ብሎ ሳይሆን የነገሯቸው ለህዝቡ ነው፣ እዛ ላለው ጉባኤ ነው የተናገረው። ስለዚህ እግዚአብሔር የጠራው ሰው ለማገልገል ሲወጣ መፈተን አለበት፣ መፈተሽ አለበት። በቃ ሲኦሲ መንፈሳዊ ሲኦሲ መምጣት አለበት ብዬ አስባለሁ፣ ወደኛ አካባቢ ማለት ነው። እንኳን እንድንሆናል ከምሬ ነው ጆ፣ በጣም በጣም አደገኛ ሁኔታ ውስጥ ነው ያለን። ስለዚህ እንደዚህ አይነት ነገሮችን ወይ ጆ ያ እንትን በዚህ ውስጥ አንዳንድ የወንጌላን አማኞች 25 ዓመት 20 ዓመት ግን በወንጌላን አማኞች
ቴዎቶኮስ የሚለውን ሰምቼ አላውቅም፣ ወይም የወላዲተ አምላክ የሚለውን ይላል። ጥያቄ አለ ወንድሜ፣ ጥያቄ አለ። ውረድ በቃ ቆይ ትጠይቃለህ እና ሰምቼ አላውቅም ይላሉ። የኢየሱስ እናት እንጂ የሚል ኮሜንት አንብቤ ራሱ እየገረመኝ፣ ኢየሱስን እኛ አምላካችን ብለን አይደል የምናመልከው? ኢየሱስ ተወለደ፣ ጌታ ተወለደ፣ ልዑል ተወለደ። ከና ከልጅነት ደግሞ ባህሪውን ነጣጥለህ ጌታ ተወለደ፣ ልዑል ተወለደ ስትል አምላክ ተወለደ እያልክ አይደል? ዝማሬ ነው። ባህሪውን ነጣጥለህ እንደዚህ ነው ቃሌ ከሰንዴስ ራይት ያ ባህሪውን ነጣጥለህ ካልሆነ በስተቀር ባህሪውን ከነጣጠልክ ችግር የለውም። የኢየሱስ እናት እንጂ የአምላክ እናት አለች ማርያም ማለት ትችላለህ፣ ባህሪውን ከነጣጠልክ ማለት ነው። ባህሪውን መነጣጠል ግን ንስጥሮሳዊ ኑፋቄ ነው። ሲጀመር አደገኛ ኑፋቄ፣ በጣም አደገኛ ኑፋቄ። ስለዚህ ምንድነው ትኩረታችን ማርያም ላይ ስላይደለ ወላዲተ አምላክ ሆይ እያለ ስለማንጸልይ ስለማንዘምር ነው ያ እንትን ኮንሲደር የማታደርጉት። አምላክ ተወለደ እያልን ልዑል ተወለደ እያልን ኢየሱስ ተወለደ ስንል እንግዲህ ማርያምን ምንድን ብለን ነው የምናምነው? የአምላክ እናት ናት ብለን ነው የምናምነው። እምነታችንም ደግሞ የኤፌሶንም ጉባኤ ይቀበላል። የወንጌል አማኝ ቴዎቶኮስ የሚለው ማለት ቀጥል ቃልዬ። ያ የአምላክ እናት አለችም ካልክ ሲምፕሊ ንስጥሮሳዊ የሆንክ ነው ባጭሩ። ባህሪ ነጣጥላል። እኛ እንለያለን እንጂ አንነጥልም። ለይተን ዲስቲንክት አድርገን እንናገራለን፣ ነገር ግን አንነጥልም። ስለዚህ ማርያም የአምላክ እናት አለችም ማለት ያ ማለት በቃ ይሄ ችስት ኦርቶዶክሳዊ ነገረ ማርያም ምናምን መያዝም ይመስላቸው ሰዎች አይደለም። ይሄ ነገረ ክርስቶስ ነው፣ ጥርት ያለ ነገረ ክርስቶስ ነው። ማርያም ወላዲተ አምላክ አይደለችም ማለት ኢየሱስ ክርስቶስ አምላክ የሆነው ከሷ ከተወለደ በኋላ ነው ማለት ነው ባጭሩ።